እሺ ሰላም ሰላም ጤና ይስጥልኝ የተከበራችሁ የጉባኤት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ያው እንደምታዩት ርዕሳችን ላይ የህወሓት ፋኖ በደባርቅ የተመታውንና ያው ደብረጽዮን ደግሞ መጫወቻ አድርጎ እስከዛሬም ድረስ እየተጫወተበት ያለውን የትግራይን ህዝብ መሰረት ያደረጉ ነገሮች ላይ እናያለን። ቢኮዝ ከዚህ የተሻገረ ነገር አለም በዛኛውም መጣን በዚህም መጣን እያሉ ቢጮሁ ሰዎች ከዛ የተሻለ ነገር ተልኮ ይዘው የማይመጡና እንደዛ እንዳልሆነ ማወቅ ሁሉ ይገባናል ለማለት ፈልጋለሁ። እንዴት ናችሁ? ደህና ናችሁ ወይ? በተለያየ መልኩ ላይ ሁኔታዎች ያንን ነው የሚመስሉት። አብረን ማየት ሁሉ እንችላለን ማለት ነው። አይመችም እንደዚህ አይነት ስራ ለንግግር። ነገር ግን በዓለም ላይ ብዙ መሪዎች አሉ፣ ብዙ ሀብታም ሰዎችም አሉ። ሰው ስልጣን ስላለው ብቻ ገንዘብ ስላለው ብቻ በዚህ ልክ ሊቆረስና ለማያውቃቸው ሰዎች መልካም ነገር ለማድረግ እድል አያገኝም። ይሄ መታደል ነው። እኛ እድለኞች ነን። ያገኘነውን ገንዘብ ያገኘነውን ጊዜ ወገኖቻችን ላይ ለማሳረፍና ህይወታቸውን ለመቀየር እድል ደጋግሞ የሰጠን ሰዎች ነን። እኔም ባለቤቴም ለዚህ አብዝተን ፈጣሪያችንን እናመሰግናለን። ብዙ ገንዘብ ያላቸው ስልጣን ያላቸው መሪዎች በዚህ መልኩ ብዙዎቹ መሪዎች ከኛ በላይ ሀብታሞች እንደሆኑ ያው ይታወቃል። በዚህ መልኩ ከባቢያቸውን ህዝባቸውን ማበስ መደገፍ ከቻሉ አፍሪካ እንደ አህጉር ምን ያክል ለውጥ ልታመጣ እንደምትችል መገመት አያዳግትም። በዚህ ረገድ ሀሳቡን ገንዘቡን ደጋፊ ሰዎች እና የኛንም ደግሞ የባለቤትነት ስሜት በሙሉ አቀናጅቶ የሰጠን ፈጣሪ በብዙ የተመሰገነ ይሁን። በሰው ሀሳብ ብቻ የሚሆን ነገር አይደለም። እግዚአብሔር ካልረዳ አይሆንም እና ለተገኘው እርዳታ አሁንም አብዝተን እሱን እናመሰግናለን። በመጨረሻ እሺ ያው ጠቅላይ ሚኒስትር ዶክተር አብይ እንግዲህ በተደጋጋሚ የሚያደርጉት ነገር ባለ በሌላ አቅማቸው ሰዎችን ካሉበት ችግር ለማውጣት ነው ጥረት እያደረጉ ያሉት። ከዚህ በፊት በነበረው ላይ ደግሞ በተለያዩ ነገሮች ላይ የለመድነውና የወረስነው ነገር ዛሬም ድረስ በአዙሪቱ ውስጥ ይዞን በክፋትና መጠፋፋት፣ ስድብና ዘለፋ ላይ ብቻ ነውርን በመዝራት ላይ ብቻ አተኩረን ከዛ ላለመውጣት ጥረት የምናደርግበትን ውርስ የወረስነው ደግሞ ከሌሎችና ከክፋት አባቶች ነው። እነዛ ክፎች ከዛ ክፋት እንዳንወጣ ዛሬ ላይ እየሰሩ ነው። እኛ ደግሞ ከዛ ለመውጣት እየሞከርን ነው። ጠቅላይ ሚኒስትር ዶክተር አብይ እና አጋሮቻቸው የሚሰሩት በጎ ነገር ሁሉ አልጣፈጠን ያለውም የተጠመቅንበት የክፎች ጸበል ወይም የነሱ ደቀ መዝሙርነት የነሱን ክፉ አስተምሮ ስለወረስን ነውና በዛ ላይ መግደል፣ መገዳደል፣ መጥፋት፣ መጠፋፋት፣ መክፈል፣ መከፋፈል፣ አንዱን በአንዱ ላይ ጥላት አድርጎ መነሳሳትና እርስ በርሱ እያባሉ የረከሱ ነገሮችን እየሰጡ ወደ ረከሰ ነገር እያስገቡ መሄድና ማካሄድን መሰረት ያደረገ ነገር ስለሆነ ዛሬ ላይ እንደ መርህ አዋቂ እንደሆነ ነገር ላይ እዛው ዳንኪራ ውስጥ ላይ ትውልዱ ዛሬ ያለ ይመስለኛል። የትናንትናውን ቪዲዮ ፎከስ አድርጌ መናገር ስፈልግ ትናንትና ላይ ብዙ ሰዎች ያላዩት ቪዲዮ ሰርተን ነበረ። ሰዎች ባለማየታቸው ሁልጊዜም እንደምላችሁ እኔ እንደ ጉባኤት ቤተሰብ ለምን የኔን ቪዲዮ አላዩትም ምናምን አይደለም የምለው። መከራቸውን ሰዎች በራሳቸው ቤት አጽንተዋል። ዛሬም መከፋፈልን ወደዋል። ሐቁን እውነቱን ለነገሮች መድኃኒት የሚሆነውን ነገር ሳይሆን በዛው በጥራቶቻችን አዙሪት ውስጥ ጸንተው ቆመዋል የሚል መደምደሚያ ነው የምወስደው። ከዛ ያለፈ ነገር እኔ ልረዳ አልችልም እና ያ እንደሚቀጥል መከራችንን ግን ያራዘምነው እኛ እንደሆንን ነው የማረጋግጠው እንጂ ከዛ ያለፈ ነገር እንደሌለኝ ልታውቁ ይገባል። አለመታየቱ ግን በተለይ ብዙ ሰዎች የማያቸው ቪዲዮዎች ለእኔ ታሪክ አላቸው። ለእኔ በጣም ትልቅ መሰረት አላቸው። ደጋግሜ ነው የማያቸውና ብዙ መሰረት እንዳሉ ኢትዮጵያን ግን የምናሻግረው እኛ ነን። ብታምኑም ባታምኑ ጠቅላይ ሚኒስትሩ ለሰው እናብላ፣ ለሰው እንርዳ፣ ፈጣሪና መስገን ሲሉ ሆዱን የሚያቅለሸልሸው ሽቅብ ሽቅብ የሚለው ይሄው የምታዩት ፋኖ ነኝ ብሎ የመጣው ቡድን የማን እንደሆነና ዛሬ ላይ የተከሰተውን ነገር ማየት በቂ ነው። በደባርቅም ሆነ እዚህ እስከ ደጀን ድረስ መጥቶ የነበረውም በየቦታው አናቱን እየተባለው ፋኖ የዛሬው ያው በግልጽ የመጣም ስለሆነ ለዛም ማረጋገጫ እየሆነ ስለመጣ እንጂ ከዳንግላ ማረሚያ ቤት እስር ቤት ፈቶ የህወሓትና የቀጥቃጮቹን እንትኑ ላይ እንትን እያንጠለጠሉ ቢጫወቱበትም ያንን ሁሉ ነገር
በባርነት አሳልፎ የሰጠና እስከ ደብረ ሲና ድረስ ሲመጣ አንዲት እናት ለ8 እየደፈረ ጆሮ ሳይቀር ሊጡ ሳይቀር እየበጠበጠ የጠጣበትን ወራሪ ቡድን ለማገልገል የተሰለፈ በቃ የወረደ ቡድን እንደሆነ ላይክ መገመት ይችላልች። ስሙ አሁን ያለው አማርኛ ሁሉ የማይሰጠው ቡድን ነውና በደባርቅ ላይ መጣ ምናምን አዳርቃይ ማይጸብሪና ማይጠብሪ ጠናጸ ተብሎ ሲሰራ የነበረው ጠገዴና ጸገዴ እየተባለ ሲጫወት የነበረው አተጎዱ ጉዱና ሌሎችንም ተመስጦ ሲደረግ የነበረው ነገር እጅግ በጣም ኔትወርኩ ሰፊ ነው። በነገራችን ላይ ምንድነው በጠቅላላው ባለንበት ቆም ብለን ነገሮችን ለማስተዋል ለመመርመር ራሳችንን ለማዳንና ሌሎችንም ለማዳን ማድረግ ያለብንን ለማድረግ አስተውሎት ዛሬ ላይ እንፍጠር ነው እንጂ እኮ ሚስጥሩ ገና ለብዙ ዘመናት ሲሰራ የኖረው ሁሉ ለብዙ ዘመናት እንዲሁ ያን ነገር ማስተካከል ጊዜ ይጠይቃል። እንዲሁ በዚች ታይም 2 ሰዓት ምናምን አውርቼ ሰው 7 ደቂቃ ነው የሚያዩ ይላል አቨሬጅ ዱሬሽን እና የ200 ዓመታት አሻጥር በ7 ደቂቃ አይቶ ለመረዳት በ2 ሰዓትም አብራርቶ ሰዎችን ለማስረዳት አይቻልም። ፍላጎታችን ግን እውነቱን ለማወቅ ቢሆን የተሻለ ይሆናል። ታዲያ ስዩም የመጀመሪያዋ ንጉሷ አስራት ሁለተኛው እንዴት ናችሁ? ደህና ናችሁ ወይ? አብራችሁ ስላላችሁ በጣም ደስ ይለኛል። ሃይሜ የድንግል ማርያም ልጅ እንዴት ነሽ? ደህና ነሽ ወይ? ከድር አብዶ ሰላም ናችሁ? በዚህ ይበል እንዴት ናችሁ? ደህና ናችሁ ወይ? ኋዊ ሰላም ሰላም ኢትዮጵያን አኖርቃይትን ራያን ክዷል። ያሳዝናል። አዎ እንዴ የማን ልጅ ነው? ቅድም የሰጠሁትን የህዋት ፋኖ ብያችኋለሁ። በዛ እንትን በሉት። ከዛ ፋኖ ሸኔ ወያኔ ምናምን ተብሎ ቢመጡ ደግሞ ግብጽ እንደመጣች የኢትዮጵያ ታሪካዊ ጽላቶች እንደመጡ ማወቅ በቃ አፋን ኦሮሞ የሚናገር ትግረኛ የሚናገር አማርኛ የሚናገር ግብጽ፣ አማርኛ የሚናገር የኢትዮጵያ ታሪካዊ ጽላት፣ ትግረኛ የሚናገር የኢትዮጵያ ታሪካዊ ጽላት። በዛ መልኩ ሰፋ አድርጋችሁ እዚህ ያሉትን ጭርስ ብታደርጉም በመካከላችን ፍቅራችን በስቶ በአብሮነት አብረን ቆመን ለተላላኪዎች የሚላላክ ሆዳም ባንዳ ከመካከላችን እስካላጠፋን ድረስ የነሱ የጠላቶች ክፉ ስራ ይቀጥላል። ቢኮዝ ጠላቱ ያለ ከውጭ ነው። እኛ ሀገር ውስጥ ያለው መጫወቻ ነው። እቅዱንም ፕሮግራሙንም ፋይናንሱንም ማንኛውንም ነገሩን ከሌላ ነው የሚቀበለው። ለዛ እኮ ነው ድርድር አልደራደር የሚላቸው። ለዛ እኮ ነው የተናገረውን ሁሉ አጣጥፎ እንደገና ሌላ አመል አውጥቶ የምታገኙት። ብዙ ጉድ ያለው ሰፋ አርገን ማየት አለብን። አሁን በመገንጠል የሚባል ነገር አለ። በኋላ ላይ ሰፋ አረገ ትዝጋለኝ ትልላችሁ ይችላል። ምንጊዜም የወያኔ ወይም የህዋት ወይም የትግራይ ጉዳይ በመገንጠል የሚያበቃ ቢሆን እንደ ጉባለች እኔ የመጀመሪያው ነበር ነው። በመገንጠል የማያበቃ ስለሆነ ኤርትራ ከተገነጠለች በኋላ ምን ያልወሰውሳታል? የኤርትራው መንግስት ኢትዮጵያ ውስጥ ገብቶ አንዴ ፋኖ ነኝ አንዴ እንዲህ ነኝ በሶማሌላንድም በኩል እንደዚህ ነው እያለ የሚለው ነፃ ሉዓላዊ ለመሆን ከሞከረ ካሰበና ያን አስቦት እውነት እሱ አቅዶት ከሆነ የተገነጠለው ኤርትራዊ ያለ ከዚህ በፊት ላይ በውስጥ መስመር እየተጻጻፍን ብዙ ያወራን ሰዎች አሉ። ለ150 ዓመታት ተበዝብዘን ምናምን ያላችሁ ሰዎች ኦኬ፣ ከተበዘበዛችሁ ከተቆጫችሁ ከኢትዮጵያ ነፃ መሆናችሁ ነፃ የሚያደርጋችሁ ከሆነ ይኸው 30 ምናምን ዓመታት አልፏል። ለምንድነው ኢትዮጵያ ውስጥ መጣችሁ እኔ ፋኖ ነኝ የሚል ባንዲራ ተለጥፋችሁ ተለጣፊ ሆናችሁ ኢትዮጵያን ለመበዝበዝና ለሷ ጉዳት የምትጮሁት? ሶማሌላንድ ጋር አይደለም ከማንኛውም የዓለም ህዝብ ጋር ምንም አይነት ግንኙነት ብናደርግ ምን አገባችሁና ነው እዚህ መጣችሁ የምትለፈልፉት? ታዲያ ሉዓላዊነት ምናምን ያላችሁት ሉዓላዊ ሀገር ልንገራችሁ፣ ከዚህ በፊትም ደጋግሜ ያወራለሁ። ሉዓላዊ ሀገር ምናልባት ወደፊት ሊኖር ይችላል። እስከዛሬ ድረስ ግን ሉዓላዊ ሀገር የሚባል የለም። ለምን እንዴት መርሆች ላይ በማውራት ሰው አይ ቲንክ እንደዛ ይመስለዋል። ግን እኔ የማወራው መርህ የሚገባው ይገባዋል። አሜሪካ ራሷ ሉዓላዊ አይደለች። በሌሎች ላይ የምትታከከውና ሌሎችን በማፍረስ ህልውናን ለማስቀጠል የምትለው በሌሎች ላይ ፓራሳይት ጥገኛ ስለሆነች፣ ጦርነት ማቀጣጠል ለሷ ህልውና መሰረት ነው። ሀገራትን ማፍረስ ለሷ መሰረት ነው። ብጥብጥ መንዛት ለሷ መሰረት ነው። ሎቢስት ሆኖ ማገልገል ለሷ መሰረት ነው። እርዳታ ብሎ መሄድ ለሷ መሰረት ነው። ብድር በላዩ ላይ በዓለም ላይ ከፍተኛ ብድር ተበድራ ለሌሎች ብድር እሰጣለሁ ብሎ መሄድ ለሷ መተንፈስ ወይም ለመቀጠል መሰረት ነው። ሰዋት ሉዓላዊ አይደለችም ማለት ነው። ሉዓላዊ ማለት የማይገሰስ ሚኒማል በማንኛውም መልኩ ራሱን ችሎ መቆም የሚያስችል አጠቃላይ ህልውና ያለው ነገር ነው። ሲምፕል። በቻልኩት አቅም በእንግሊዘኛ ከኢትዮጵያ ውጭ በሆነ ቋንቋ ማውራት አልፈልግም። አንዳንድ ኮመንት የምታደርጉ ሰዎች በተቻለ አቅም መንደርኛ
ገጠር ውስጥ ያለ ቋንቋ ነው መናገር የምፈልገው ቢኮዝ አይ አም ኢትዮጵያ በዛ እኮራለሁ። እና ቋንቋ ምናምን የምትሉ ሰዎች ነቲንግ ቋንቋ ሰዎችን ለሰዎች መጠቀሚያነት የመጣ ቋንቋ ለሰዎች መለኪያ ሊሆን አይችልም። በዛ የምትለኩ ሰዎች ካላችሁ ቀጥሉ በምትለኩበት። እኔ ጋር ግን እሱ አይሰራም ለማለት ነው። እና ህዋዌ ኢትዮጵያን ወልቃይትና ራያን ክደዋል እና እናውሰድ ብሏል እኮ እስከ 4 ኪሎ ድረስ እናስገባለን ያሉት ጀስት የሱ ግልባጭ ነው። ስማችንን የቀየር ነው እዚህ ጋር ያለውን ሰው ለማታለል ነው። መረጃ ጉደና ሰላም ነው ወይ? ሰንሻይን ሙሉዬ እንዴት አለሽ? ደህና ናችሁ ወይ? በዛና በዛ ነው ያው ቢኮዝ ተላላኪነት በጣም ትልቅ በሽታ ስለሆነ ባንዳነት ከባድ በሽታ ነው። አሁን ግብፅ እንዲመከረች ሶማሊያ እንዲሆነ በቀይ ባህር ላይ እንዲህ ሊሆን ነው። የኢትዮጵያ መከላከያ እንደዚህ ሊሆን ነው። አሜሪካ እንዲህ አይነት ውሳኔ ወሰነች። ከአገዋ እንዳንወጣ አደረገች። ሻቢያ በዚህ መጣች። ህወሓት በዚህ እንትን አለ። ፋኖ ነኝ የሚለው ቡድን እንደዚህ ሆነ። ሶማሊያ ጋር እንደዚህ ተፈጠረ። ምንም ነገር ቢባል ማለት ነው። እኔ ደግሞ ያንን በማውራት ቅርንጫፉ ላይ መዋል የለባችሁም። ኢትዮጵያን እንደ ኢትዮጵያ ማቆም ስንችል ሀገርን እንደ ሀገር ስንመሰረት ክብራችንን ስናስመልስ ሰው መሆን ስንችል ከብሔር ከጎጥ ከሆነ ክፍልፋዮች ጠላት ከሰራው ማንኛውም አይነት አጠቃላይ ወጥመድ ለመውጣት እስካልቻልን ድረስ እዛ ጋር ነው የምንሰራው። ለመስራት የምፈልገው እዛ ጋር ከዚህ ለመውጣት ጥረት አድርጉ እንጂ ቅርንጫፉ ላይ ሄዳችሁ ስንት ሰዓት እንደሆነ ታዘባለሁ። በጣም ደስ የሚለኝ እንኳንም ዩቲዩብን አየሁት። ሰው መከራውን በራሱ ቤት ያጸናል፣ ጭብጨባ ይወዳል። አዶ ነው ዝክ ዶክተር ሰይድ መሐመድ ሰላም ብያለሁ። እንዴት ነው? ትናንትና ሰይድ መሐመድ በሰዓት ጉዳይ ላይ ጠይቀህ ነበረ። እንደምታውቀው ከልጆች ጋር ነው የምኖረው፣ ቤተሰብ አለና ሰዓት ላይ ሌላም ሰው ከድር እንደዛ የጠየቃችሁ ሰዎች ነበራችሁ። 2 3 ጊዜ 4 ጊዜ እንደዛ መግባት እፈልጋለሁ። ነገር ግን አሁን የተለያዩ ስራዎችን ነው እያፈላለኩ ያለሁት። እንደ ገቢ ምንጭ ማኖር እንኳን የሚችል ነገር ስለሌለው የሆነ ገቢ ምናምን ቢኖረው እኔ ወንበር ጠረጴዛ ራሱ የለኝም። ብታምኑ ባታምኑ በቃ እውነቱን ነው መነጋገር አለብን። ባለኝ ግን የለኝም ብዬ ያኛው የኔን ሀሳብ ወደኋላ እንዳያስቀረው በሚል ነው። እና በመጀመሪያው አካባቢ ላይ የነበረው አይነት አካሄድ ብዙ ነገሮች እንዲያደርግ አስቦ ነበር። ክላስ የራሱን የቻለ የተለያዩ ሰዎችንም ከተለያዩ ቦታ ላይ አንዳንድ ነገር ሳፖርት ያደርጋችሁ ነገሮች በደንብ እንዲጠናከሩ የማድረግ አይነት ነበር እና የኢንተርኔቱ ማንኛውም ታውቁታላችሁ በተለያዩ ቦታ ላይ አሰስመንት ሰራውኝ እና ገቢ የሌለው ስለሆነ ሀሳቤን እንደግለሰብ ግን ላካፍል በቃ ራሱን ችሎ እንኳን ለመራመድ የማይችል ከሆነ እኔ ገቢ ማግኘት አለብኝ። ቤተሰብ ስለማስተዳድር ልጆች ጋር ጫጫታ ምናምን አለ። እነሱ ከተኙ ላይ በኋላ እንደዛ ላለው ኔትወርክም ደግሞ ስትሬንግዙ የሚጨምረው ሞር ከ4 ሰዓት ከ5 ሰዓት በኋላ በተለይ እንደዚህ ላይቭ ላይ ለማሰራት ይችላል። ከዛ ውጭ ያለው ግን እየተቆራረጠ እንደዚህ አፕሎድ ለማድረግ ካልሆነ በስተቀር አናውቅም። ዩቲዩብ ደግሞ በተወሰነም ደረጃ በሱፐር ስቲከር ሜምበርሺፕ ላይ የሆኑ ያግዙኝ የነበሩት ወንድሞቼ ጀስት የተወሰነ ራምፕ ነበረውና እሱ ደግሞ ሲዘጋ ነገሮች የባሰ እንትን ሲሆኑ ያው እግዚአብሔር የፈቀደው ሰዓት እስኪደርስ ድረስ በዚህ መልኩ ነው እና የሰዓቱ ጉዳይ በዛ ነው እንጂ እኔ 2 3 ጊዜ በነገሮች ሁሉ አግባብ ለመግባት ነበረብኝ። ግን እንደምንም ብዬ በቀን አንዴ መግባት ብዙ የሚሰራ ስራ አለ። ሌላ ጊዜ የምናወራው ኢትዮጵያ እንደዚህ ብሎ በድፍረት የሆነ ቀደዳ እንዳይመስላችሁ። ኢትዮጵያ ትሻገራለች፣ ሀቅን የያዘ ሁሉ ያሸንፋል፣ ጠላቶቿን ትቀብራለች፣ በዓለም ላይ ያለው ሁሉ እንደዚህ ነው ምናምን መስላችሁ ኢትዮጵያዊ ስለሆንኩ ነው ብያችኋል። ከዚህ በፊት የሼህ ሁሴን ጅብሪል በተለይ በአንዳንድ ነገሮች ላይ መወርፊት ላይ የምናያቸው አባታችን ስለሆኑ እንደዚህ አይነት ብዙ ነገሮችን አሻግረው የሚያዩ አባቶች አሉን እና እዛ ጋር የተረጋገጠው ነው እንጂ መነግራችሁ መዋሸት አልፈልግም። ቢኮዝ ነገ መክሰር ስለማፈልግ እና በእንደዚህ አይነት ነገር እንድትረዱኝ ነው። በየትኛውም ቦታ ላይ ያላመንኩበትን ያላረጋገጥኩን ነገር ለእናንተ ላለመናገር የምችለው በእኔ ምክንያት ብትሳሳቱ ተጠያቂ ስለመሆን፣ በእኔ ምክንያት በጎ ነገር ብትረዱ ደግሞ እኔ ተጠቃሚ ነው የምሆነው እና ተጠቃሚ ለመሆን ነው የምፈልገው። ፈጣሪን በጣም ነው የምፈራው፣ በጣም ነው የምዳፈረው። በቃ ከፈጣሪ ውጪ እኔ እዚህ ምድር ላይ ማንም ነገር የለም። ከዛ ሁለተኛ ያገኟቸው ቢኖሩ ልጆቼ ናቸው። ከዛ ውጭ ይሄ ወንድም እህት ምናምን ለቁጥር በሽበሽ ነው። በተግባር ግን ወንድም እህት ያገኘሁት እዚህ ዩቲዩብ ላይ በጣም የማከብራችሁም ለዛ ነው። በእንደዚህ አይነት ስሜት ተረዱልኝ በበጎ እንደሆነ እንጂ ተመችቶኝ እንደዛ የተውኩት አይደለም። ፋይት የምታደርጉት ነገር ከባድ ነው። ያን እያወሩ ግን የሆነ ስትናገሩ ስለሚቀል ነው እንጂ ብዙ የሚያቀራሩ ምን የሚሉ አሉ።
ተከፍሏችሁ ራሱ የምትሰሩ ስራ አይደለም። ግን ለሀገር ለህዝብ የሚደረግ ስለሆነ በዛ ስሜት ዋጋ ለመክፈል ብለን የምናደርገው እንደሆነ እያንዳንዳችሁ ምንም ነገር ሀቅን ስትደግፉ ዋጋ ለመክፈል ብላችሁ እንደምታደርጉት እወቁ። ኢሳያስ ዋጋ የሚከፍለው ለምንድን ነው? ግብፃውያን ለምንድን ነው ዋጋ የሚከፍሉት? የእኛን ሀገር ለማፍረስ እኮ ኢሳያስ የእኛን ሀገር ለማፍረስ፣ ጅቡቲ የእኛን ሀገር ለማፍረስ፣ ሶማሊያ የራሷ አሮባት የእኛን ሀገር ለማፍረስ የምታቀራረው። ሌሎች ጠላቶቻችንን ውሰዱ። ከተለያየ የዓለም ጫፍ መጥተው ኢትዮጵያ ውስጥ ያለውን ነገር የሚያማስሉ የሚበጠብጡት የእኛን ሀገር በማፍረስ እነሱ የሚጠቀሙት ነገር እስከ ሞት ድረስ እኛ የትኛውም ቦታ ላይ እንደ ሀገር ለመቆም የሚያስችለንን ነገር እንደ ሰው የሆነ ነገር የተሰጠንን እኮ ነው። ሌላ ማምጣት አለ። የተሰጠንን ይዞ መገኘት የለብንም። እና ዩቲዩብ ላይ ሳይሆን ጭብጨባ ያወጣል ምናምን። እንደዛ አይነት ሰው የለኝም ነኝ። ብታምኑም ባታምኑ ስለሽ ማለት እንደዚህ ነው ምናምን በብሔርም ብትሉት ከዛ ውስጥ ሰውም አልወጣም። በቻልኩት አቅም ሀቅን ለመናገር እህት ወንድሞችን ለማስደሰት ነው እማቅደው እማስብ። የኔ የሆነ ነገር ዋጋ መክፈል ለሌሎች ሰዎች ደስታ ይፈጥር ዘንድ በሚል መርህ ነው የምሄደው። በማወቅ ባለማወቅ ብሳሳትም ሆን ብዬ እንዳልሆነ ግን ልትረዱ ይገባል። ከዛ ውጭ አማራ ክልል ደጀኔ የተወለድኩት ምናምን እስኪ ማንም ሰው ጋር እንደዛ አይነት ከሰዎች የሚደረግለት አይነት እንደዛ አይነት ታሪክ የለም። ብዙ የራስ የሆነ ተፈጥሯዊ ታሪኮች አሉ። ነገር ግን በበጎ ለማምጣትና ኢትዮጵያ እንደማሻገር አሹር እርግጠኛ እዚህ ጋር በመጣ አንድ ሰው ባተርፍ አንድ ሰው ምን ያህል ዋጋ እንዳለው ስለማይ በእኔ ምክንያት ሰዎች ቢደሰቱ በሚል እንጂ ኢትዮጵያ እንደማሻገር አረጋግጣለሁ። ኢትዮጵያ መንግስት እንደዛ ነው እንደዚህ ነው በሚለው ላይ ከሱ በላይ የሆነ ሚስጥር አውቃለሁ። ያውም የፈጣሪ ይሄ ዱንያዊ ምድራዊ ነው፣ እንደ ጥላ የሚያልፍ ነው። ሰዎች እዚህ ጋር ሆነው ሲፈልጉ ጠቅላይ ሚኒስትሩ እንደ ፈጣሪ ያመልካሉ፣ ሲፈልጉ ደግሞ ይክዳሉ። የትኛውም ቦታ ላይ ማመናቸውን እንትን ብለው በተለያየ የሚቃዡ ሰዎች አሉ። ግን ኢትዮጵያ ውስጥ ትልቅ ነገር አለ። ለምዕራባውያን ለምናምን ፑቲን አለ እዛ ጋር። እዚህ ኢትዮጵያ ውስጥ ደግሞ ኢትዮጵያ አለች። ኢትዮጵያ በዓለም ላይ ሌላ ሚስጥር አላት። ዓለም ላይ ያሉ ሰዎች የሚሾሙት ከኢትዮጵያ ነው ብትባሉ ታምናላችሁ? ከዚህ የራሱ ናቂ ነው የተባለው። ስሪታችን እስከዛሬም እኮ እውነቱን አለምንፈልገው ዋይታ ቲፎዞ በማስታወቂያ በምናምን በእንደዚህ እንጂ ሀቁን በመፈለግ እሱም ሀቁም ደግሞ የበለጠ እንዲወጣ የማድረጉን ስራ ብንለምደው ደስ ይለኛል። እና ሰይድ መሐመድ በዛ አይነት ነው። ከድሬም እንደዚህ የጠየቃችሁኝ ወንድሞቼ የሰዓቱ ጉዳያ ነው። ነገሮች ተመቻችተው ገቢ እንትን የሚል ጀስት እንደዚህ መረጃ አሰባስቡም ስትሉ ሪስክ ከመውሰድም በላይ የሆነ ማኖር መቻል አለበት። እኛ ለትርፍ ነገር ለቅንጦት አይደለም። ሀገሬን ግን እንደምሰራ እርግጠኛ ነኝ። ብሞትም የበለጠ ሀገሬን እንደምሰራ አምኜበት ነው የገባሁት። እሱን አድርጋለሁ። በዛ ስሜት እንድትረዱኝ እፈልጋለሁ ወንድሞቼ። ዘመኑ ሩፋ እሺ፣ በጣም ነው የማመሰግነው። አመሰግናለሁ። ንጉሱ አስራት እንግዲህ ሁላችሁም እዚህ ጋር እኔ ሳፖርት በማድረግ አብራችሁኝ ያላችሁት ወንድሞቼ በሙሉ በጣም ነው የማመሰግነው። ብዙ ነገር አከብራችኋለሁ። በበጎ አብረውኝ የቆሙት ወንድሞች ደግሞ የበለጠ ማክበር መውደድ ግዴታ ነው። ያ ከእናንተ ስለሆነ የኔ በጎነት ወይም መልካምነት የሚቀደው በእናንተ ላይ ነው። እኔ ዋጋ የማገኘው እንጂ ያለ እናንተ እኔ ዋጋ ቢስለኝ ያለ እኔ እንደዚህ አንዱ ያለ አንዱ መሆን አይችልም። ይህ በዓለም ላይ ያለው የተዛባ አረዳድና አካሄድ እሱ እንደሚመስልም ማወቅ ይኖርብናል ማለት ነው። ነቢዩ ዳዊት ሰላም ነው ወይ? መቅደስ ብሩ ሰላም ሺ ብዛ፣ እንዴት ነሽ? ደህና ነሽ ወይ? እንኳን ደህና መጣችሁ። አብረን ስላለን በጣም ነው ደስ የሚለኝ ማለት ነው። እንግዲህ በዚህ መልኩ ሰላም ከተባባል ወደሚቀጥለው እንሄዳለን። እስኪ የትኛውም ቦታ ላይ ያለው ይሄ የትግራይ ጋር ያለውን በተለይ ስናነሳ የትግራይ ህዝብ ምንድን ነው? ጽዮን መስፍን ልኬ ስም አሳስቼ ነበር፣ ደረሰ ወይ? የለም ጽዮንዬ፣ የደረሰ የለም። ባለፈው ማን ነው ተራማጅ የሚባል ሰው ነው በኢትዮ ዳይሬክት ላይ የላከልኝ እና ከዛ ውጭ ላይ የለም። በንግድ ባንክ ይሄ አካውንቱ ላይ ኢትዮ ዳይሬክት ጋር ባለፈው ተራማጅ ወንድማችን ልኳል እና አረጋግጦታል ማለት ነው። ጽዮንዬ ቼክ አድርጊው እስኪ፣ እኔ ጋር አልደረሰም እና ቼክ አድርጊው። አወል ሰላም ነው ወይ? መሐመድ ከድር ሰላም ብያለሁ። ያው እንግዲህ ባንዳዎች ባንድ በቃ በጣም ትናንትናም ግን እነሱ ዛሬም ድረስ እንደው እነሱ ማበጣበጣቸው በጣም ስለሚያናደኝ ነው ብዙ ጊዜ ስለነሱ እንትን ምለው እና ከየትኛውም ቦታ ላይ ነገራችን ሰፊ ከሆነ ማን ለምን ያወራል፣ እሱ የሚያወራው እኔን ወዴት ሊወስድ ነው የሚሉ ነገሮችን ከተረዳዳን እኮ ምንም ችግር የለም። ትናንትና ጄኖሳይድ ሲል የነበረው ሰው ዛሬ ጄኖሳይድ አይደለም።
ከሻቢያ ጋር ምን እንዳወሩና ምን እንደተሰራ ከዛ ጋር እኛ ጮኸን ብዙ ዋጋ ተከፍሎ የት እንደደረስን አይታችሁ። አይ ከሻቢያ ጋር መክረናል፣ ከፋኖ ጋር መክረናል። እሺ ሻቢያስ አባት ነው፣ ፋኖ ደግሞ ልጅ ነው። ምን ይደንቃል? እና 5300 5400 ነበር ሪዮት ሚዲያ ላይ ቅድም እያየሁት የነበረው። አንዱ ደብረጽዮን የካደው እልቂት ምናምን የሚል ነው። ለማስፈራሪያ ነው ይሄ። ተጨፍጭፈናል ለማለትም አይደለም፣ ጄኖሳይድ ፈጸምን ለማለትም አይደለም። አመራሩ አስጨረሰ ይላል። አመራር ለመምታት ስልጣን ለመያዝ የማይሰራ ነገር የለም። አንዱ በቃ ሞራሉ እንዲህ ሰው ባይዘው ይዘው ከአንድ ሚሊዮን በላይ ያለቀ ማስረጃ የለው፣ ጥናት የለው። ለማስፈራሪያ ነው ይሄ። ተጨፍጭፈናል ለማለትም አይደለም፣ ጄኖሳይድ ፈጸምን ለማለትም አይደለም። አመራሩ አስጨረሰ ይላል። አመራር ለመምታት ስልጣን ለመያዝ የማይሰራ ነገር የለም። አንዱ በቃ ሞራል እንግዲህ ተመልከቱት። አመራር ለመምታት ስልጣን ለመያዝ ነው። ጽዮንዬ እሺ ቼክ አደርጋለሁ እናትዬ፣ ደጋግሜ ቼክ አድርገው። በኢትዮ ዳይሬክት ነው አይደል ቼክ የላክሽው? እዛ ጋም ከሆነ ኖርማሊ ሁሉንም ቼክ አደርጋለሁ። ተባረክልኝ። ስለ ሐሳብሽ፣ ስለ እቅድሽ፣ ስላደረግሽው ነው። ሰዎች በሐሳባቸው የሚያደርጉ ነገር ነውና ተባረኪ ማለት ፈልጋለሁ። ባለው በቤተሰብ ስም ማለት ነው። ተባረክልኝ ጽዮንዬ። ይሄ ሰውዬ ምንድን ነው የሚለው? በቀላሉ አለቅን ጩኸትና ዛሬም ላይ የሚጮኸውን ነገር እዩዋቸው። በምንድን ማለት ነው? ዓለም ላይ ያለውን እውነት መረዳት። ዓለም ላይ ያለው እውነት ነው ወይ የሚወደደው? ፍትህ ይወደዳል ወይ? ማነውስ የፍትህ ባለቤት? የሚሉ መለኪያዎችን አይተን ለጠላቶቻችን ሰልፍ አድርገን ሄደን ስንነግራቸው ለሌላ ጩኸት የሚያቅዱት እቅድ እየሰጠናቸው መሆኑን ነው ይኖር ነው። ይሄ ጄኖሳይድ አንድ የነሱ መጫወቻ ካርድ ነው። ሰብአዊ መብት የነሱ መጫወቻ ካርድ ነው። የጦር ወንጀለኞች የነሱ መጫወቻ ካርድ ነው። እንዴት እንደሚይዝላቸው ሁሉ ተደርጎ አምኒስቲ ኢንተርናሽናል፣ ሰብአዊ መብት ኤንጂኦስ፣ የጸጥታው ምክር ቤት፣ የተባበሩት መንግስታት፣ የዓለም ጤና ድርጅት፣ የዓለም የገንዘብ አይኤምኤፍን፣ የዓለም ባንክ ምናምን የሚባሉ ስማቸው የዓለም ተግባራቸው የጥቂቶች የሚል ከዚህ በፊት ደጋግሜ ያወራሁት ነው። ኦልሞስት በታሪክ አንድ ወቅት ያወጣቸው ይሆናል። እነዚህ በስሜት ሁሉ እየተሞላው የተነጋገርኳቸው ቪዲዮዎች ስላሉ ማለት ነው። ከዛም በፊት ሁሉ ያልኩትና እነሱ ያንን የረከሰ መጫወቻ ካርድ እየተጠቀሙ የሚያደርጉት ነገር በሙሉ እንደዛ ከሆነ እረዳሃለሁ ብሎ መግደል ካለ የት ሀገር ነው የዓለም የምግብ ድርጅት እርዳታ እየሰጠ ህዝብን ነፃ አውጥቶ በተፈጥሯዊ ሂደት ውስጥ እንዲቋቋምና እንዲቀጥል ያደረገው? የዓለም የጸጥታው ምክር ቤት የሚባለው የዓለምን የጸጥታ ጉዳይ ለመፍታት ነው የተቋቋመው። የተቋቋመበትን ዓላማ ሲምፕል የማደርገው ንግግሮች እንዳልኳቸው ነው። መቼም ፕሮፌሰር ነኝ ብዬ አልመጣም። ቢኮዝ በአሁኑ ሰዓት ላይ እንደዛ ብለው የሚመጡ ሰዎች እና ተግባሩን ሰርተዋል ወይ? ትርጉም መኖር የለበትም ወይ? የጸጥታው ምክር ቤት የሚል ስም ይዞ ጸጥታ ለማደፍረስ የሚሰራ መሆኑን እንዴት አረጋገጥክ በሉኝ። እዚህ ጋር ጸጥታ እየደፈረሰ ነው፣ በየቦታው ጦርነት እየታወጀ ነው። እኛ ሀገርና በዚህ በምስራቅ አፍሪካ ላይ ያለው የቀጠናው ሁነት ስጋት መፍጠርና እልቂትን ማስፈራሪያ አድርጎ ማቅረብ አንዱ ካንዱ ጋራ በለው እየተባለ እየተያዘ ለማቀጣጠልና የሰውን የህዝብን እልቂት የሀገርን ውድመት ለማስጀመር ነው እየተሯሯጥን ያለ ነው። ታዲያ ይሄ የጸጥታው ምክር ቤት ይህን ሲያስቆም ስላላየሁት ነው። በምን አረጋገጥ ምትሉ? የጸጥታው ምክር ቤት ካለ የዓለም ምናምን የሚባል መንግስታት ካለ የት አልፍሬው? ዩክሬንና ሩሲያን ሲገላገል አላየሁትም። የፍልስጤማውያንን እልቂት እየሄደ በአካል እየሄደ ሲያስጀምር ነው እንጂ ያየሁት ያረጋገጥኩት ያንን ለማስቆም ጥረት ሲደረግ አላየሁም። ሀገራትን ለመበታተን ለመገነጣጠል ዛሬም ድረስ አበክሮ የሚሰራ ዩክሬን ሩሲያን ከሶቪየት ህብረት ላይ 15 ሀገራት አድርጎ ታላቋ ሶቪየት ህብረትን የገነጣጠለበትን ዛሬም ታይዋንን ከቻይና ለመገንጠል ቻይና ታይዋን እነሱ ብለው አይደለም
ኤርትራን ከኢትዮጵያ ጅቡቲን ከዛ ሱዳንን ደቡብ ሱዳን ምናምን እየተባለ ለመበታተን የሚሰራ ወይም ያንን ሌላ ስራ ሰራው ወይም ሌላ አካል ሰራው ካል በዛ ቦታ ላይ የእርሱ መኖር ናቲንግ አለመኖሩ ሁሉ ይሻለን ነበር ቢኮዝ የለም እንላለን አለ ተብሎ ግን በተቃራኒው የቆመለትን ዓላማ በተቃራኒው የሚተገብር መሆኑን ያየነው ምንድነው ይሄንን እነዚህ ተቋማት የሚባሉት በሙሉ መቋቋማቸው 193 192 ሀገራትን ይዘው ሀገራትን ለመጨፍለቅ ሊቢያን ለማፍረስ የመንን ለማፍረስ ሶሪያን ለመበት ኢራቅን ለማውደም ዩጎዝላቪያን እንደዚህ ኢትዮጵያንም ይሄው እና መሰል እውነቶች ላይ ካርታ ስለው ከከረንሲ ለውጥ ጀምረው ሶስተኛ ሀገር ምናምን በማደግ ላይ ያሉ ሀገራት እየተባለ መነካካት ነው እንዳልኳችሁ ትናንትና ልብ አድርጉ ከኔ የበለጠ ነገሮችን ታቃላችሁ ዛሬም የሚደናገረውን ነገር ማለት እዚህ ፋኖ ላይ ብሎ የሚመጣው ዘመነ ካሴ ላይ አታተኩሩ እዚህ ሶማሊያ ላይ የሚንቀጨቀጨውን መሪ ላይ አታተኩሩ ሸኔ ፋኖ ወያኔ የሚሉት ላይ አታተኩሩ ግብጽ የምትሏት ራሱ ከኋላ ያዘረቻቸው ብዙ ነገሮች አሉ እዛዋዳ ድረስ አሻግረን ምንናይ ከሆነ የግብጽ ሴራ ይገባናል እኔና እናንተ ግን ምን ጊዜም አብረን ለመቆም ለመተጋገዝና አንዱ ለመርዳት በኢትዮጵያዊነት ከፍታችን ላይ ኢትዮጵያን ትልቅ አገር አድርገን ለመስራት ትልቅነታችንን ለመጠበቅ ከፍተኛ አስተዋጽኦ ለማድረግ ላይ እንረባረባለን ነገሮችን ሁሉ በዚህ ልክ ሰፋ አድርገን ከተረዳን ከዛ ውጪ ኔቪ ማግኘት እንደዚህ ይሄን እንደዛ አለ መሮች እዛ ላይ ከደረስን እኮ የሚያናድድም ብንሰማ የሚያስደስትም ብንሰማ ማስተዳደር እንችላለን በዓለም ላይ ያሉ ክፎች ግን የነጠቁን ሰው አይደላችሁ ሰውነታችን በእነሱ ችርቻሮ እንዲሰጠን ሃይማኖታችን በእነሱ ችርቻሮ ክልልህ መንደርህ ሀገርህ እንደዚህ ጾታ ሳይቀር በእነሱ ችርቻሮ እንዲሰጠን አድርገን አስረክበናል ከዛ ነፃነቷ ነው ጥያቄ እንጂ ደብረጽዮን እንደዛና እንደዚህ የሚቀጀከጀው ለምንድነው ስልጣን ከዚህ በኋላ ያስፈልገው ነበር ነገር ግን ማፍሰስ የሚፈልገው ደም አለ በሱ ግዞት ውስጥ ነው ያንን ህዝብ አስከፍዬ የፈለገውን ነገር አድርጌ አንዴ በሸኔ የመጣው አንዴ ራሴን ችዬ የመጣው አሁን በፋኖ መጥቻለሁ ይሄም አልበቃይ ብሏል ተሸንፌያለሁ ከኤርትራ ጋርም ቢሆን ሆኜ ህዝቤንም ማስበልቼ ምንም በየዘው ጋር ጠፋለሁ እያለ ነው ይሄን ለማስቆም በየትኛው ማግባብ ላይ በገንዘብ በእውቀት በአመለካከት ነገሩ እንዲቆም ውሸት ጥፋት መጠፋፋት እንዲቆም ለማድረግ የምንሰራበትን ስራ መስራት እንጂ የኢትዮጵያ ባንዲራ የማይዝ ኢትዮጵያን በጣም ነው የሚጠሏት አለመያዝ ብቻ አይደል አለመያዝ ያን ያህል ላይ ጎዳ ይችላል እንድትጠፋ የሚሰሩ ስለሆነ የጸረ ኢትዮጵያዊነታቸው ነው የነሱ የአገልግሎት ዘመን ወይም የተገዙበትና የተሸጡበት ሁናቴ እንጂ ከዛ ውጭ ስላልሆነ ነው ያንን እንትን የሚሉ ኦኬ ዴቭ አብረን ስላለ በጣም ነው ደስ የሚለን አው የሆነ ጠቅላይ ድምጽ ያሰማል ይሄ እንትን ወረጃ ኦኬ ሰላም ነው ወይ ማውዝ እንትኑ ነው ዴቭ አብረን አለ ማለት ነውና የህዋት አንድ ቁስል ነው የሻቢያን ሌላ ቁስል ነው እንደምታዩት ነፃ መሆን ኤርትራውያንን ነፃ የሚያወጣቸው ከሆነ ስደት አያስፈልግም ነበር ሰዎች ወደዛ ነበር መሰደድ የነበረባቸው ለምስራቅ አፍሪካ ግን ሌሎች ጥላቶች የፈበረኳቸው ወይም እንዲገነጠሉ ያደረጓቸው የገፋፏቸው በየትኛውም ማግባብ እንዋሃድ ቢሉ ማንም አይፈቅድላቸው ብዙ ጣጣ ይመጣል እንገንጠል የሚለውን ግን እነሱ አቅደው አጀንዳውን ሰጠው ዛሬም ድረስ በዛ መልኩ ይቀጥለው የሆነውን ነገር ሁሉ አይታችኋል እዛ ሲደረስ ኢትዮጵያን አንድ ቁስልዛ ኤርትራን አገኙ በሶማሌላንድ ጋር ተስማሙ የሚባለውን ጩኸት ማሰብ ነው ፋኖን አስታጥቆ መላክ እሱን ውሰዱ እዚህ ጋር ደግሞ ጌታቸው ረዳ በዛ መልኩ መሄዱ ምንድነው የሚያመጣው እሱ ከተስማማ የትግራይ ህዝብ ነፃ ሊወጣ ነፃ ከወጣ በነፃነት በሰላም መልኩ ደግሞ አያተርፉ እነሱዎች የተቀጠሩት እስከሚጠፉ ድረስ በመጥፋትና ማጠፋፋት ላይ ያታፔላቸው እልቂት መሰረታቸው መለኪያቸው የኔነት በሽታ ወርሷቸዋል እነሱ ካሉት ውጪ መሆን ምንም የማይታሰብ አድርገው ሰርቷል በዛ መልኩ ሰዎችን ያደራጁ ወንበር መወርወር ምን ማለት ማና ማን መጥቶ ነው እነዚህ
ሀገር ይመራሉ እንትን ይላሉ ብሎ ማለት እዛው ተገለጸ እኮ። ከዚህ በፊት 1000 ጊዜ ተነግሮ አልሰማ እንኳ ቢባል ጌታቸው ረዳ ለምን ህዋት ሆነ? ለምን ዛሬ ህዋት አሉ? ወንበር አንስቶ መነሳት የዛች እናት እንደዛ ጉዳይ ነው? ጦርነት የሚቀሰቅሰውን ሰው ለማስቆም እየተሰራ ነው አይደለም። ፓርቲዎችም ያሉ መስለው የሌሉ የአንድ ክንድ ብዙ ጣቶች ሆነው የዛንን ህዝብ ጉዳይ መጫወቻ ወይም ለሽቀላ ብቻ አሳልፈው የሚሰጡ እንጂ በዛ መልኩ ላይ ቆመው ነገሮችን ለማስረዳት የሚሰራበት ባለመሆኑ ምክንያት ነው ብዙ ችግር የደረሰው። ዛሬም ደብረጽዮንን ለምንድን ነው አጀንዳ ማስቆም ለምን አይገባም? ወልቃይትና ራያን አማራን ለማባላት አማራ ነኝ የሚል አማርኛ የሚያወራ የአማራ ሆዳደር ሰዎች ያስፈልጋሉ። ለዛ ጌታቸው ረዳና መሰል ሰዎች እዛ ጋር ገቡ። ከገቡም በኋላ እነዚህ ህዋት ላይ ያለው ህዋታዊ እሳቤ የወሰዳቸው ሰዎች ብዙ ጊዜ አይታችኋቸው ከሆነ ያለ እናንተ ያንን ጉዳይ መፈጸምና ማስፈጸም የማይችሉ ከሆኑ ብቻ ነው ከእናንተ ጋር የሚተባበሩት እንጂ ያን ጉዳይ ለራሳቸው የሚጠቀሙት የሚያሸንፉ የሚሄዱበት ከሆነ እናንተን አይፈልጉም። ኦኬ መቅደስ ብሩ ኦኬ ቼክ አድርገው ኦኬ መቅዲ 1000 ብር ሪሲቭድ አድርጓል ይላል። ቴንኪው በወጣ የተካ መቅደስ ብሩ ተባረክልኝ። ሁልጊዜም ለምታረጊው ማለት ነው። እዛ በፊት በነበረው ሱፐር በሜምበርሺፕ እንደዚህ የነበረ ነገር አለ። ዛሬም ደግሞ እንደዚህ በማድረግሽ መቅደስ ብሩ በጣም አመሰግናለሁ። ሪሲቭ አድርጓል ሜሴጅ ገብቶልኛል። አመሰግናለሁ እቴ ተባረኪ። እና የደብረጽዮንን በዛ መልኩ እንትን ማለት ነው። ከዛ በፊት ግን አንዳንድ ሰዎች ምን ይሉ ነበር? እስኪ በአስተውሎት ይሄንን ነገር እንስማው እስኪ። አለፈው ዓመት ድረስ የነበሩ መንግስታት በአጠቃላይ ይከተሉት የነበሩት ፖሊሲ ግን ግልጽ ነው። በአባይ ላይ ምንም አይነት ግድብ ኢትዮጵያ ውስጥ እንዲሰራ አይፈልጉም ነበር። ይህን ለማድረግ ኢትዮጵያ በአባይ ላይ ግድብ እንዳትሰራ የያዟቸው የተለያዩ ስትራቴጂዎች ነበሩ። ከመቶ ዓመታት በላይ የቀጠለ ነው። ግብጽ የእንግሊዝ ቅኝ ግዛት በነበረችበት ወቅት ነው የጀመረው ነገሩ። የእንግሊዝ የጨርቃጨርቅ ኢንዱስትሪ በግብጽ ጥጥ ላይ የተመሰረተ ነው የነበረው። የግብጽ ጥጥ በአስተማማኝ መልኩ ለማግኘት ሲባል እንግሊዝ ቅኝ ግዛቶቿን በሙሉ በአባይ ጉዳይ ላይ በአባይ ውሃ የግብጽ አስተዳዳሪ ሳይፈቅድ የእንግሊዙ ግብጽን የሚያስተዳድረው የእንግሊዙ ኃላፊ ሳይፈቅድ ሌሎቻችሁ በውሃ እንዳትጠቀሙ የሚል መመሪያ ነው የሰጧቸው በቅኝ ግዛት ጊዜ። አፄ ምኒልክና እንግሊዞች በድንበር ጉዳይ ላይ በሚሰማሙበት ወቅት ተመሳሳይ ነገር ለመስራት ሞክረዋል። የተሳካላቸው አልነበረም። የተስማሙበት ነገር ቢኖር አፄ ምኒልክ የተስማሙበት ነገር ቢኖር የጣናን ወንዝ ፍሰት አላቆምም ብለው ፈርም ተብለው አላቆምም ብለው ፈርመዋል። የጣናን ወንዝ በሐይቅ ፍሰት ከእግዚአብሔር በስተቀር ሊያቆመው የሚችል ሰው የለም። ስለዚህ አላቆመውም ብለው መፈረማቸው ትርጉም የለውም። ሌሎቹ የአባይ ተፋሰስ ሀገሮች ግን በናይል ጉዳይ ላይ የግብጽ ፈቃድ ሳናገኝ አንጠቀምም የሚል በእንግሊዞች ጊዜ ጀምሮ የቆየ ፖሊሲ ነው። ግብጾች ይህን ቀጥለውበታል። ይህን የቅኝ ግዛት አስተሳሰብ ቀጥለውበታል። ኢትዮጵያ በአባይ ወንዝ ላይ እንዳትጠቀም ለማድረግ የሚያግድ ስምምነት ስለሌለ መሳሪያዎቻቸው 3 የተለያዩ መሳሪያዎችን ስትራቴጂዎችን ነበር የሚከተሉት። አንደኛው ስትራቴጂ ኢትዮጵያ በአባይ ላይ ግድብ ለመስራት የምትፈልገውን ብድር እና እርዳታ እንዳታገኝ ከኢትዮጵያ የተሻለ
ጂኦፖለቲካዊ አቅም ስላላቸው ይህን አቅም በመጠቀም ማደናቀፍ ነው። በዚሁ መሰረት ይሄ ፖሊሲ ለብዙ ዓመታት ቀጥሏል። በቅርቡ የተደረገውን ነገር ለማስታወስ ያህል ባለፈው ዓመት በወቅቱ የግብጽ የውጭ ጉዳይ ሚኒስትር የነበሩት አቡጌት ለኢትዮጵያ ብድርና እርዳታ ሊሰጡ ይችላሉ ብለው ለገመቷቸው መንግስታት ሁሉ ደብዳቤ ጽፈዋል። የዛሬ 8 ወር እንደዚህ አካባቢ ለሁሉም እርዳታ እንዳትሰጡ፣ ብድር እንዳትሰጡ፣ ከሰጣችሁ ከግብጽ ጋር መጣላት ይመጣል። ከግብጽ ጋር መጣላት ማለት ከአረቡ ዓለም ጋር መጣላት ማለት ነው። ስለዚህ በዚህ መልኩ ባታግዙ ይሻላል የሚል ደብዳቤ ጽፈዋል። ይህ አዲስ ነገር አይደለም፣ የቆየ ነው። ስለዚህ በብድር በእርዳታ አባይ ላይ ስራ እንዳንሰራ ማድረግ አንዱ መሰረታዊ ስትራቴጂያቸው ነው። ሁለተኛው ስትራቴጂ ሆኖ የቆየው ኢትዮጵያን በእጅ አዙር ማተራመስ። ኢትዮጵያን በእጅ አዙር ማተራመስ ሁለት ጥቅሞች ይገኙበታል ተብሎ ነው የተገመተው። አንደኛ በውስጥ ቀውስና ጦርነት የምትታመስ ሀገር እስከሆነች ድረስ በልማት ስራ ላይ ለመሳተፍ ጊዜውም አቅሙም አይኖራትም። የሚል ግምት ተወስዶ ነው። ይሄ የቆየ ነው። በፕሬዝዳንት ገማል አብደል ናስር ወቅት ጎረቤቶቻችን በሙሉ የአረብ ሊግ አባላት እንዲሆኑ፣ አረብ የሆነውም ያልሆነው ጎረቤቶቻችን በሙሉ የአረብ ሊግ አባላት እንዲሆኑና በግብጽ አመራር ስር እንዲገቡ ለማድረግ የተደረገው በከፊል የተሳካ ጥረት የዚሁ ውጤት ነው። በሶማሊያና በኢትዮጵያ የነበረውን ግጭት ቀጣይ ሆኖ እንዲቀጥል ለማድረግ ሲሰራ የነበረው ሴራ የዚሁ ክፍል ነው። አሁንም አልቆመም ያ ነገር። ከቅርብ ጊዜ ወዲህ በነጭ ለባሽነት ለዚህ ስራ በነጭ ለባሽነት የተሰለፈው የኤርትራ መንግስት እና የኤርትራን መንግስት በመደገፍና በአዝማችነት በማሳተፍ በአፍሪካ ቀንድ ውስጥ አንድ የጥፋት ግንባር ለመመስረት ተንቀሳቅሰዋል። አስተባባሪው ሻዕቢያ ነው። አንደኛው ጫፉ አልሸባብ ነው። መሀል ላይ የኢትዮጵያ ጸረ ሰላም የኪራይ ሰብሳቢነት ኃይሎች አሉ። እነዚህ ተደምረው አንድ የጥፋት ኃይል ናቸው። አንድ የትርምስ ኃይል ሆኖ ሲሰለፍ ከበስተጀርባው ደጋፊና አስተባባሪ፣ አንድ ደጋፊ ብቸኛ አይደለም፣ አንድ ደጋፊና አስተባባሪ አንደኛ በጊዜያዊነት ከጥቅም ውጭ ሆኗል። አንድ ደጋፊና አስተባባሪ ግብጽ ነው የነበረው። በተጨባጭ ሲታይ የኢትዮጵያን ፖሊሲ በቅርብ ይመራው የነበረው የግብጽ የውጭ ጉዳይ ሚኒስቴር ሳይሆን በጀነራል ዑመር ሱሌይማን የሚመራው የደህንነት መዋቅር ነው። የኢትዮጵያን ጉዳይ በቅርብ የሚከታተለውና የሚመራው የውጭ ጉዳይ ሚኒስቴር አልነበረም። እንደሚታወቀው ዑመር ሱሌይማን ኤርትራ በተደጋጋሚ የተመላለሱ እና ከኤርትራ መንግስት መሪ ጋር የቅርብ ወዳጅነት ያላቸው ሰው ናቸው። ስለዚህ በአባይ ጉዳይ ላይ የልማት ስራ እንዳይሰራ ነጭ ለባሹ በዋናነት የኤርትራ መንግስት፣ በሁለተኛ ደረጃ ሸባብ፣ በሶስተኛ ደረጃ የኢትዮጵያ ጸረ ሰላም ኃይሎች አንድ ግንባር ፈጥረው እንዲያተራምሱ ነው። ይሄ ነው ሁለተኛው ስትራቴጂ። ሶስተኛውና የመጨረሻው ስትራቴጂ በጣም ግዙፍ ወታደራዊ ኃይል በመፍጠር ሌሎች ሀገሮች አደጋውን ሰግተው እንዲቆጠቡ ማድረግ ነው። በጠቅላላው የግብጽ ፖሊስና ወታደር ተደምሮ ወደ 6 ሚሊዮን አካባቢ ነው። ከዚህ ውስጥ በቋሚነት የተሰለፈው ወታደር ግማሽ ሚሊዮን ነው እና ይሄ የውስጥ አጀንዳም አለው፣ የውጭ አጀንዳም አለው። የውጭ አጀንዳ ሌሎች በስጋት እንዲያዩት ማድረግ ነው። እነዚህ ናቸው ሶስቱ ዋና ዋና የግብጽ ስትራቴጂዎች የነበሩት። በአሁኑ ሰዓት
እነዚህ ስትራቴጂዎች እየተቀየሩ ነው ወይ የሚለው ጉዳይ መታየት ይኖርበታል። በእርግጠኝነት ተቀይረዋል ማለት አንችልም። ሊከሰት የሚችለውን አደጋ ለመቋቋም ጥረት ማድረግ ይኖርብናል። አንዱ የግብጽ ስትራቴጂ ያው ትልቅ ወታደር አስቀምጦ ማስፈራራት ነው። ይሄን በተመለከተ ልንከተል የሚገባው ፖሊሲ አለመፍራት ነው የሚሆነው ማለት ነው። አለመፍራት ሲባል የቀረርቶ ጋጋታ ማስቀመጥ ማለት አይደለም። አለመፍራት ሲባል ማንቀላፋት ማለት አይደለም። አለመፍራት ሲባል በተጨባጭ በአገራችን ላይ ሊቃጣ የሚችለው ወረራ ምን ያህል ነው ብሎ ሳይንሳዊ በሆነ መንገድ መፈተሽ ማለት ነው። ሳይንሳዊ በሆነ መንገድ ሲፈተሽ የግብጽ ወረራ አደጋ በኢትዮጵያ ላይ በጣም ትንሽ ዜሮ ነው ማለት አይቻልም። ነገር ግን በጣም ትንሽ ነው። ስለዚህ በዚህ ምክንያት በጣም ትንሽ በሆነ አደጋ ምክንያት እንቅልፍ የምናጣበት ምክንያት የለም። ይሄ ማለት ግን ዜሮ ስላልሆነ ያቺ ትንሿን አደጋ ለመቋቋም ተጨማሪ የአቅማችንን ያህል ዝግጅት ማድረግ ያስፈልጋል። ይሄን የምናደርገው ግብጽ ይወረናል ብለን ቡራ ከረዩ ለማለት አይደለም። አደጋው በጣም ትንሽ ነው። መፍትሄውም በጣም ቀላል ነው። መፍትሄው ተደጋግፎ መኖር ነው። ስለዚህ ወደ ዋናው ስትራቴጂያችን ላይ የተረባረብን ምናልባት 5% ድልም ቢሆን 5% ትኩረት ያስፈልገዋልና 5% ትኩረት ሰጥቶ ለዚህ ጉዳይ የመከላከል አቅማችንን የመገንባት ጉዳይ ያስፈልጋል ማለት ነው። ሁለተኛውና ዋናው አደጋ ግብጾች በቀጥታ በወረራ የሚፈጽሙት ሳይሆን በነጭ ለባሾቻቸው አማካይነት የሚፈጽሙት እሱ ነው ትልቁ አደጋ፣ ወረራው አይደለም። በነጭ ለባሾቻቸው አማካይነት የሚፈጸመውን በፊትም የነበረ ነው። አሁንም በሰፊው አጠናክረው እየገፉበት ነው። ለነገሩ የግብጽ አመራር ሳይሰጣቸውም በራሳቸው ተነሳሽነት ሊሰሩ የሚችሉ ነጭ ለባሾች አሉ፣ የኤርትራ መንግስትን ጨምሮ። አቋማቸው እርስ በርስ የሚጣረስ ቢሆንም ባላቸው ጥላቻ ምክንያት አንድ ካምፕ ውስጥ ነው የተቀመጡት። የደርግ ቅሪቶች፣ ሻዕቢያ፣ ኦብነግ ሁሉ አንድ ካምፕ ውስጥ ነው የገቡት። ስለዚህ እነዚህን ለመመከት የሚያስችለን አቅጣጫ መከተል ይኖርብናል። ሶስተኛው የውጭ እርዳታና ብድር እንዳናገኝ ማድረግ ነው መፍትሄው። ግብጾች የተከተሉት ስትራቴጂ የውጭ እርዳታና ብድር ለማግኘት ያደረግነው ጥረት አልተሳካም። ስለዚህ አማራጭ በራሳችን ጥረት መስራት። በራሳችን ጥረት በመሰራበት ወቅት የግብጽ መንግስትና ህዝብ ትክክለኛውን ድምዳሜ እንዲወስዱ ለማድረግ በሚያስችል አኳኋን ለመስራት ነው የተሞከረው። ፕሮጀክት ስንመርጥ በአባይ ግድብ ላይ ሊገነባ የሚችለው የመጨረሻው ትልቁ ግድብ መርጠን ነው እየገነባን ያለን። ይሄን መገንባት ከቻል ሌሎችን ግድቦች መገንባት እንደማያቅተን ሁሉም ሰው ሊገነዘበው ይችላል ማለት ነው። እሺ እንደዚህ አይነት ነገሮች ላይ ቢያንስ ይሄ እንደዛ ሆኖ ከነበረ ምንድነው ያ እንዳይሳካ የሆነው? ወይም ደግሞ የምንማረው ነገር የምንወስደው ነገር አለ። ባጭሩ ግን ግብጽና ስትራቴጂዋ በኢትዮጵያ ላይ ያላት ጥላቻ ነጭ ለባሽ የተባሉት የኤርትራ መንግስትና እዚህ ውስጥ ያሉ ኦነግ፣ እዚህ አሁን ፋኖ፣ ሻዕቢያ፣ ወያኔ ምናምን የሚባለው ሁሉም ህወሓትን ጨምሮ የሳቸው የጠቅላይ ሚኒስትር የመለስ ዜናዊን ጨምሮ ማለት ነው። ሁሉም ያ የባንዳነት ስራ ተጠልፎ እየሰራ እንዳለ የምናረጋግጥበት ሁኔታ አለ። ባጭሩ ቢያንስ ስትራቴጂውን ከወሰድን እና ይህንን መሰል ነገር የምታደርግ ከሆነ ለምንድነው ከዛ ለመዳን ጥረት የማናደርገው? የአማራው ጥላት ኦሮሞ፣ የኦሮሞ ጥላት አማራ፣ የትግሬው ጥላት አማራ፣ የአማራው ጥላት ትግሬ ተደርጎ የተሰራው ስራ የራስህ እንዳልሆነ ማወቅ እንዴት ያቅታል? በቀላሉ እውነት እኔ አንዳንዴ ሰው ሆን ብሎ ነው የምለው፣ ከዛ ለመዳንም ደግሞ አይደለም በለው ይልና ያጨበጭብና አንዴ ወደዛ ሳብብሎ አፈነዳው ምናምን አስደንጋጭ ዜና ጉድ ተሰማ ይላል። ተንኮሉ ክፋት ላይ ጠላቶቻችን የሰሩት የክፋት አሻጥር ቅርንጫፉ ላይ ቁጭ ብለህ ሰፍረህ ምንም ያህል ብትወራጭ መፍትሄው ላይ አደርስም። እነሱ አቅደው ነው የሚሰሩት። አንተ እንድታቅድም አብረህ እንድትቆምም አይደለም እኮ የምታረገው። አባትህን እናትህን አባትነህ እናትነህ ብለህ ለማለት ዲኤንኤ በእኛ ተመርመር ሁሉ እስከ ማለት አድርሰዋል። ያን ያህል ብከላ ተደርጎብህ በራስ ሀገር ላይ ክልል አበጅተህ ለአስተዳደር ተብሎ ልክ ቅጥረ ግቢ ቢባል የቤት በር የመኝታ ቤት ሳሎን ምናምን ተብሎ ቢከፋፈል ይሄን እንደ ልዩነት አድርጎ ጦርነት እንደመክፈት ማለት ነው። ይሄ ምንም
ጤነኛ ለሆነ ሰው ማሰብ ማሰላሰል ለሚችል ሰው እኮ ምንም ያጣላ እንዳልሆነ ቀላል አጋጭቶን አጣልቶን ብዙ ነገር ጉዳት ካደረሰብን በኋላም እንኳን መመለስ አለመቻላችን ደግሞ እንደገና ሌላ ጥፋት ይሆናልና ከብራኑ ስሜታው ነበር መተማ ተያዘ ብለኔ ተረድቻለሁ ኢትዮጵያ ስለምትወድ ነው ኦኬ እሺ ካሳሁን ብርሃኑ አዎ ያለው ነገር በጣም ነው የሚያናደው የነበረው እዛው ቦታ ላይ ቅማንትና አማራ ብለው የተከፈለውን ዋጋ እዛው ቦታ ላይ ሆኜ ታዘብ ስለነበር ትግሬና አማራ ብለው ያባሉበት መንገድ አለ ከዛ ያ ሁሉ ጉዳት ሳይካስ ወይም ያ ነገር ሁሉ ተካክሶ ሰው ወደ ነባራዊ ፍቅሩና ሁነቱ ሳይመለስ እንደገና ቀስ በቀስ እየተባለ ለዛ ሰው ወዳጅ ነኝ ብሎ ጠላትነት በመከሰቱ ነው በጣም ማዝነው እኔ ኢሞሽናልም ሆነው በሁለት ምክንያት ነው እነዛ ክፎች በተደጋጋሚ የክፋት ስልታቸው አለማለቁ ያደረሱት ጠባሳና ቁስል አለመቆሙ እንዲሁም ደግሞ ያ መከራ በላዩ ላይ የተፈጸመበት ህዝብ ነቅቶ ከጥላቶቹ ነፃ ለመውጣት ጥረት አለማድረጉና ሁልጊዜ የጥላቶቻችን መጫወቻ ሆነን መቀጠላችን በጣም ይሰማኛል ያ ነው ኢሞሽናላይዝድ የሚያደርገኝ ጀስት ከሆነ በተለይ ከትናንት በስቲያ በነበረው ላይ ይመስለኛል አንዳንድ ነገሮች እንደዛ ሲሉን አይ ኦኬ እኔ ነገሩን ትኩረት ጫና ለመስጠትም ያህል ነው ስሜቱ ያን ያክል ነው በሚል ነበረ ለዛ ነው ካሳሁን እዛ ላይ ያለው ነገር የሚገርምህ እስከዛሬም ድረስ ያለው ሰዎችን ያገቱ ገንዘብ መቀበል ነው እርስ በርሱ እየተባላለ ከዛ በፊት ከላይ እየሰራ ነው በወዳጅነት የኔ ያህል ብር እኮ ሰራው የኔ ያህል አተረፍኩ እንደ አይነት ቦታ አለኝ የኔ ያህል ኢኮኖሚካል ባንክ ያስቀመጥኩት አለኝ ይባባሉ የነበሩትን አይነት ነው እስከዛሬ ድረስ ባለው ላይ ሴቶችን በመያዝ ህፃናትን በመያዝ ሙስሊም ያሉትን ለዚህ መንግስት አጋር ነው በማለት የሙስሊም ወንድሞችን ልጆቻቸውን በመያዝ ቤታቸው የተገኘውን ንብረት ጭኖ በመውሰድ በጣም የሚያስቀይም ነገር ነው የሆነ ያለው መንግስት ለምን መጀመሪያ ላይ የነበረው ከጽንፈኛው ጋር ወይም ከዛ ጋር በእብሪት የተወጠረ ህብረተሰባዊ አስተሳሰብ ነበር የነበረው ፕሮፓጋንዳው ብከላዛጋ ብዙ ዋጋ አውጥቷል ሰው ተቀብሎት ነበር ከዛ ባለ መላቀቁ ይሁን መንግስት ገሸሽ ብሎ ወይም ለቀቅ አድርጎት ያለው እስከዛንም ድረስ ለውጥ እንትን አላለም ከመከላከያ ጋርም ተዋግቶ ወይም ጦርነት ተኩስ ከፍቶ የያዘው ከተማም የለም በስትራቴጂካዊ አካሄድ ወይም በሚሊተሪ ሳይንሱ ማለት ነው መከላከያ የራሱን አካሄድ በሚሄድበት ሰዓት ላይ እየተሽሎኮለ ከሚገባ ቡድን ነው ያለውና በዛ ግን ህብረተሰቡ እንዳልመሰለንም ብሎ መጮህ የጀመረበት ሁኔታ ያለ ራሳቸው በነገሩ ነገር ራሳቸውን የሞገቱበት ነገር ቢኖር መጀመሪያ ላይ መንግስትን ያለ መፈለግ ከጽንፈኛው ጋር ሆኖ የራስን የረከሰ ነገር ለማድረግ የተደረገበትን ሂደት አይቻለው ለምሳሌ ሙስሊምና ክርስቲያን ብሎ ሲከፋፍሏቸው እንኳን ይሄንን ቡድን እንደ አዳኝ አድርጎ መቀበል በራሱ ጤነኛ እንዳልነበር የተነጋገርንበትና ከኔም በላይ መንግስት በራሱ ያጠናው እኔ የምጠብቀው ግብጽ እና ሌሎች ጥላቶች በሶማሊያ ካወሩ መምጫቸው በሌላ ነው ብዬ አስባለሁ ብዙ ጊዜ ጥላቶች ከሚሉት በላይ ነው ካወሩ ወይ የተግባር እንትናቸው አብቅቷል የኢትዮጵያ ጥላቶች ሚዲያዎች ላይ በሚዲያ ላይ ጮሆቱ ከበረከተ በተግባር የሆነው ነገር አብቅቷል ማለት በተግባር ላይ እየተሳካላቸው ከሆነ በሚዲያ ላይ አይጮህ በጠይቋቸውም አይነግሯቸው ኢትዮጵያ ውስጥ ያለ በሚዲያ ላይ ጋጋታው ከበዛ መሬቱን በደንብ ጸድቷል ማለት ነው መሬቱን በደንብ አስከብረን ለሌላ ክፋትና ነውር ላለመጋለጥ ጥረት ማድረግና እዛ ላይ ያለው የመንግስትን ትኩረት እንትን ባልልም ሰዎች በዛ መልኩ እርስ በርሳቸው እየተባሉ ጎረቤት ለጎረቤት እየተጠቋቆሙ ብዝበዛ ውስጥ ያሉበትና ጉዳት ውስጥ ያሉበት እየተቋሰሉ ያሉበት ለነገ ደግሞ ከሌ ነው የጠቆመ ከሌ ነው የሚል ቀጣይ እርስ በርሱ የመጠፋፋት አይነት ዘመቻ የቀጠለበት አይነት እጅግ አስቀያሚ እንደው እንኳን ሌላ ጥላት እያለ ተውትና የት ነው የሚደረሰው ይሄን ድርጊት መፈጸም መከላከያ ተደብቆ መተኮስ መንግስት ቁጭ ብሎ ሲሰድቡ መዋል መንገድ መዝጋት ኬላ ጥሎ ያለውን ሰው መዝረፍ አዲስ ነገር እኮ ያቺ ኢኮኖሚ ውጤታማ አላደረገችንም ካል ያቺኑ ለማጥፋት ተሰብስቦ መቆም ምንም ቀመራ ያስፈልግ ነው እውቀት አይጠይቅም እኮ ይሄ ፕሮፌሰር ምናምን ወይም ዶክተር ብትሉት ራሱ ይሄ እንዲያናዳችሁ ሁሉ ይችላል because ምንም ብዙ ነገር ያውቃል አይሰው ልጅ በህይወቱ ስለዚህ በእንደዚህ አይነት መልኩ እዛ ቦታ ላይ ያለው ነገር በጣም የሚያሳዝንም የሚያሳፍርም ነገር ነው እየሆነ ያለው ምናልባት ከዛ ጋር ስቦ ለማስገባት ያለው ነገር እዛ ጋር የደብረ ጽዮንን መወራጨት መንደፋደፍ ስታዩት እንደገና ዛሬ ደባርቅ ላይ የመጣው የህዋት ፋኖ ቀንዱን መመታትና ሌላው እጁ ሁሉ እየተቆረጠ ያለበት ሁኔታ ነው ያለው
ሌላው ቀደም ላይ አንድ የተለያዩ የግብጽ ሚዲያዎች ያሉት ያው ፋኖ የኛ ወኪል ሆኖ የግብጽን ተልዕኮ በአማራ ህዝብ ላይ እያስፈጸመ ያለ ነው የሚል መግለጫ ሰጥቷል። እሱን ኮሚኒቲ ጋር ፖስት ሁሉ አድርገን ማንነት ከትዊተር ጋር ገጽ ላይ ምናምን ያገኟቸው ነገሮች ይታወቃል። ስራውን ማየት ቀናውን ኢትዮጵያዊ ነኝ ብዬ ለኢትዮጵያ የሚበጀውን ሳድርግ ካያችሁኝ ላይክ ሜዠርመንቱ ወይም መለኪያ ሚዛኑ ያየው ህጎች አሉ አይደል? ፈሳሽ ነገሮችን የምንለካበት የመለኪያ ቁስ አለ። ጠጣር ነገሮችን የምንለካበት አለ። ለብርሃን መለኪያ ለእንደዚህ እያልን ብርሃን ጨለማ እያልን የምንልበት ነገር አለ። ሰው የሚባል አለ፣ ምሁር የሚባል አለ። እኔ ትርጉም ይስተካከል የሚል ከዚህ በፊት የሆነ ነገር ያልኩ ይመስለኛል። ግን ትርጉም መስተካከል አለበት። አንደኛ ከምሁርነት ከፖለቲካ ከነፃ አውጭነት ከምን ጋር ተያይዞ ትርጉም መስተካከል አለበት። ትርጉም ካልተስተካከለ ሁሉም ይዛባል፣ ውሉ የጠፋበት አይነት ሆኖ በዛ መካከል ላይ ደግሞ ጥላት ከዛና ከዚህ ያፋጨ የሰራውን የጥፋት ኬዎች እየጠቆመ የሚያባላን ሆኖ የሚቀጥልበት ሁኔታ ነው ያለውና እዛ ጋር የህዋት ፋኖ በዛ የመጣበት ብዙ ነገሩ ይሄ እየተገለጠ ስለመጣ ነው። እኔና የኔ እናት አባቶች የኢትዮጵያ ጀግኖች የኢትዮጵያ እናት አባቶች ማለት ነው። እኔ የምላችሁ ለኢትዮጵያ ነው የማስበው። የኢትዮጵያ እናት አባቶች ጀግኖች እየነጋ ነው፣ ገለባው እየተጠረገ ነው። የኢትዮጵያ በሽታ ከምድሯ ላይ እየጸዳ ነው ብለው ነው የሚያምኑት። ማለት እኛውን እንደ ሰው ስለሆን እንደነግጣለና እነሱ ደግሞ ሰፋ ያለ እይታና እውቀት ስላላቸው እናንተ ብቻ ራሳችሁን በበጎ ነገሮች ላይ ያሰልፉ እንጂ ክፉ ነኝ ያለ ምንም ነገር አያተርፈውም ብለዋል። ለምንድነው መንግስትን እኔ እንደውም እንደ መንግስት በድፍረት የተናገርኩት አካል ያለ አይመስለኝም። በቃ ጽንፈኛ አትሁን፣ በዘር አትግባ፣ ያኔ የአንተ ስኬት ይቀጥላል። ወንበሩ ላይ የተቀመጠ ስልጣኑን ያከራየ ለሽፍታ የሚላላካል ለእሱን ችግር የለም ለኛ ጣለው የሚሉ እናት አባቶች አሉ። ቆሻሻ የተባለ የማይገባውን ያልተፈቀደለትን አስደርጋለሁ ብሎ የሚንቀሳቀስ በሙሉ የትኛውም ቦታ ላይ ይጠፋል። ደብረጽዮንና መሰል እውነቶች እንዳልኳችሁ የነሱ ያው ፍጻሜ ማግኘት አለበት እና መንቀጭቀጫቸውን ለፍጻሜያቸው ስለሚሆን እኔ እንደውም እየዘገየብኝ ነው። እንደ ጉባሌ ቢጠይቁ ለምንድነው ደብረጽዮን ዘገየ ነው ማለት። ግብጽ በዛ መጣ ዘገየች ነው ማለት። በዓለም ላይ ያለ በትዕቢት የተወጠረ የፈጣሪን ህግና ስርዓት የጣሰ ያስጣሰ ፈጣሪ በሰጠው ዕውቀት ጥበብ ዘመን ጤና ላይ ተመስርቶ ፈጣሪን የሚቃወምና የፈጣሪን አሰራር የካደ ስርዓት የዘረጋና ያን ለማስፈጸም የሚጣደፍ ሁሉ ለኔ ገለባ ነው። ለምንድነው ተሎ የማይሆነው ነው የምለው። እኔ እስከዛ ድረስ እንትላለውና በዛኛው ቋንቋ ሳወራ ከዚህኛው ጋር የተለየ ስለሚሆን እንዳይራራቅ በሚል ነው በዛ ልክ ያን እየተውኩት የመጣሁት እንጂ ደብረጽዮንም እንደዛ ቢል ያላደረጉት እኮ ግብጽ እዛ መጣው ስትላችሁ እዚህ ውስጥ ላይ ግብጽ የሌለችበት የለም። ጥላቻ ያለው የሱ ያልሆነን ሀቅ ከሰዎች ላይ የሚቀማ የተበደረውን ገንዘብ የማይመልስ ጎረቤቱን በጥላቻ የሚያይ አብሮት ያለን ቤተሰብ እንደዚህ የሚል ትዳርን የሚያፈርስ አብሮ ያለን ፍቅርን መዋደድን አብሮ መቆምን በትክክለኛው ሀቅ መቆም ያልቻለን ያ ሁሉ እኮ ግብጻዊነት ነው። ግብጻዊነት ማለት በፍጹም እና ሌሎች ጥላቶች ሌሎችን በማጥፋት የነሱን ዘመንና ሁነት መውሰድ ተደርጎ ነው ቀምሮ የተሰሩ። ሌሎችን በማጥፋት ሌሎችን በማባላት ነው። ስለዚህ ያንን መሰልና ጤነኛ ያሉን አካሄድን የሚያስብ የሚፈጽም የሚያስፈጽም የሚተገብር የሚያስገብር ጉቦ የሚቀበል ጉቦ የሚሰጥ ንግድ ዋጋ ላይ የሚጨምር የሚያስጨምር አከራይ ተከራይ ላይ እንደ ጌታ እንደ ፈጣሪ ሆኖ ራሱን እያተንጠራራ የገዥነት ስሜት ላይ ጭኖ የሚሄድ ሰው በሙሉ ግብጽ እኮ ማለት ነው። ፈርዖናዊነት ማለት ነው። ይሄን ውሃኔ ነኝ የፈጠርኩት ብሎ እኮ በፈጣሪው ላይ የሚመጻደቅ እብሊሳዊነት ዳቢሎሳዊነት ነው። ያ በእያንዳንዱ ቤት ላይ ያለ ሶማሊያ ላይ ከሄደ ኦኬ ራቀ ማለት ነው። ከኛ እየወጣ እየሄደ ነው እየተሸኘ ነው ማለት እና ዛሬ ህዋት እንደዛ ሲወራጭ እኮ ህዋት ደብረጽዮን የሚባለው ሰውዬ የመገናኛና ኢንፎርሜሽን ሚኒስቴር ሆኖ እዚህ አዲስ አበባ ነበር። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን እና የህዳሴው ግድብ ምናምን ክላስተር አስተባባሪ ነው እንደዚህ የሚባል 3-4 ስልጣን ተይዞ ይሄ እኛ የሰማነው ስልጣን ነው። ፌደራል ፖሊስን የሚመስል ሌላ ኔትወርክ ተዘርግቶ
የሚፈልጉትን የሚገሉበት የሚያስገድሉበት የሚያስሩበት ምን የሚሉበት ያንን ሁሉ ነውር ዛሬ ሃይላንድ የተንጠለጠለበት እስር ቤቶች እንደዚህ ሆኑ። ከእስር ቤት እኮ ነፃ ወጣናል አናመሰግንም። እኔ የምፈራው እሱን ነው። ለውጥ የመጣውን ጥሩ ነገር እንደ ጥሩ ተቀብለን የጎደለውን መጠየቅ ጤነኛ ነው። አንደኛ የሰው ልጅ ፍላጎት አይረካም አይጠናቀቅም። በቃ ይሄ መንግስት እንዳትነኩብን አካኪ ዘራፍ እንደዛ አይነት መንግስት እኮ የለም ያለ እኮ ኃይል የለም። እንደዛ ማለትም አይቻልም። እንደዛ ብንል መጀመሪያ ጠላት የምንሆነው ለመንግስት እዚህ ላለው አሁን ለሚሰራው መንግስት ነው። እንዲዘናጋ እንዲበላሽ ነው የምናደርገው። ግን ኃይል እንዲጠለጠልበት የነበረው ይሄ ማዕከላዊ በየሆቴሉ በየጨፈራ ቤቱ ግራውንድ ላይ እስር ቤት የነበረበት ማን አንስቶ እንደሚጥል ማን እንትን እንደሚል ነፃነት ተሰጥቶን እኮ ነፃነትን ማስተዳደር አልነበረም እኮ። ሁሉ ነገር ተዘግቶ አፋችንም አንደበታችንም ተዘግቶ እኮ ነው። ገዳይ በመሆናቸው ብቻ የጭካኔያቸው ጥግ ብቻ እያስፈራራን ዝም ብለን የነበርን ሰዎች ነን እንጂ እኮ ጭካኔያቸውን አሸንፈን የመጣናል። ግን ከዛ ሾልከን ስንወጣ እነዛ የረከሱ ሰዎች እንደገና አገግመው ዛሬም እንደዚህ ሲሉ መደንገጥ ነይበርሱ አይደለም። እሱ እኛ ስራ ለመስራታችንን ነው የሚያረጋግጠው። የህዋትን መገንጠል የትግራይን መገንጠል ጠላቶች ይወዱታል። ሌላ የምስራቅ አፍሪካና የኢትዮጵያ ሁለተኛ የጥፋት አማራጭ ያገኛሉ። እሱን ከገነጠሉ ደግሞ ባንዲራን ሁሉ አንስቼላቸዋለሁ። ህገ መንግስት ተሰጥቷል። 9 ክልሎች 9 ህገ መንግስት 9 ባንዲራ ምንም ከህዝቡና አጠቃላይ እውቅና ውጪ መጥቶ የተሸከመው አለ የኢትዮጵያ ህዝብ። ህወሓትን እንደዛ ካልን በኋላ ደግሞ ተነስ አማራ ተገንጠል፣ ኦሮሚያ ተገንጠል ጃዋር የሚለውን አልነበረም እንዴ? ነፃ ኦሮሞን የኦነግም እንደዛ እኮ አለ። የአማራ ላይ ያለው ደግሞ ምንም ቅጥ የለውም። ደግሞ የአማራ ላይ እኮ ያለው ነገር የሁሉ የበታች የሆነው እዛ ቦታ ላይ የተከሰቱ ሰዎች የሁሉ የበታች የሆነ ውል አልባ የሆነ አካሄድ ነው እኮ ያለው። የጎጃም የጎንደር የወሎ እንደዚህ እያለ ብጥስጥሱ ይወጣ ለይስሙላ እንኳን ባንድ ሆነው የሆነ ነገር ላይ ያቀረቡበትን ሁኔታ እጅግ የአማራ ህዝብ የኢትዮጵያ ህዝብ ጠላት በይፋ በግልጽ እዛ ቦታ ላይ ለብጥብጥ የተሰለፈበትን አይነት መድረክ ነው የምናስተውለው። የሚደረገውን ድርጊቱና ይቀጥላል ነው። ስለዚህ ህወሓትን እስከሚገንጠል ኢትዮጵያ የምትባል ሀገር እንጠላለን። ኢትዮጵያን ለማጥፋት ነው እኛ የተቀጠርነው። የትግራይን ህዝብ ደግሞ እኛ ብቻ ያልነውን ቆሻሻ ስለሞላ ነው ከዛ ውጭ ሌላ አማራጭ እንዳያይ ከሀገሩ ጋር እንዳይጨመር በሀገሩ ላይ በምድሩ ላይ ባይተዋር ሆኖ ሁልጊዜ ሟች፣ ሁልጊዜ ገዳይ፣ ሁልጊዜ ለማኝ፣ ሁልጊዜ ተሰዳጅ፣ ሁልጊዜ ተፈናቃይ፣ ሁልጊዜ የሰው ልጆች ሁሉ ጠላትና ክፉ አድራጊ ክፉ ተናጋሪ ሆኖ እንዲቀጥል እናረጋለን ተብሎ እኮ ነው እየተሰራ ያለው። እና ይሄን እነሱ ያመጡትን ባንዲራ እነሱ ያመጡትን እነሱ የሰሩትን ነገር ለመሸቀያ ለመነገጃ ለመዝረፊያ ለምን ለረከሰ ነገራቸው ሽፋን አድርጋ ያመጡትን ነገር በሙሉ በግልጽ ተቃውመው አይተናል። እነሱ አዋቀር ነው ያሉትን የደርግ ሰራዊት ብለው ክብረ ቢስ መሆናቸውን ሀገር አፍራሽ መሆናቸውን እኮ ከ500 ሺህ በላይ የሚሆነውን የኢትዮጵያን ጀግና ሰራዊት የደርግ ሰራዊት ነው ብለው በትነውታል። ዛሬ የአብይ አህመድ ሰራዊት ነው ብለው መጠውልሃል። ተመሳሳይ አካሄድ ነው። ታዲያ የአብይ አህመድ 1 ሚሊዮን 2 ሚሊዮን የሚሆን ሰራዊት ካለው እንደፈለገ እየቀጠቀጠ ለምን የማይገዛ? የደርግ ሰራዊት ከሆነ ኢትዮጵያዊ ስለሆነ ነው። መሳሪያ ይዞ አእምሮ ከዛ በላይ የሚያስ ኢትዮጵያዊ መከላከያ ሰራዊት የትም ቦታ አታገኙትም። ማንም ሰው የሚያደንቀው ነው። ችግሩኛ ሀገር የራሱን ናቂ የሰው ናፋቂ ሆኖ ዛሬም ድረስ ወደ መዳኑ ወደ መድኃኒቱ ወደ ራስ ክብርና ከፍታ ከመሄድ ይልቅ ሌሎችን ማድነቅ። መጽሐፍ ቅዱስ ላይ እኮ ሳይቀር የሚሉት ነጮቹ እኛ ካልመሰከርንላቸው አይቀበሉም። በዛ ልክ እኛን ነጮችን አምላኪ ተከታይ አድርገን ሰርተናቸዋል ብለው የሚፈክሩበት አላቸው። በየትኛውም አግባብ እኔና እናንተ እኔና እዚህ ኢትዮጵያ ውስጥ ያለን ሰዎች ጠላቶች አይደለንም። ያንንም እኛ ብለን ነው። እኛ እኮ ገዳ ስርዓት በኦሮሚያ ክልል አለ። አንድ በገዳ ስርዓት የሚተዳደር ህዝብ እኮ እንግዲህ ሀገር የሰራው እንግዳ ሆኖ በመጣው መበላቱን የምታዩት እኮ
የገዳ ስርዓት ላይ ጉዲፍቻ የሚባለው ስርዓት ያልወለዱትን ልጅ አድርጎ መቀበልን ያስተምራል። የትም ቦታ የለም። ዛሬም የትኛውም ቦታ ቢሆን ከዚህ የሚቀዳ እንጂ ለብቻው ያን የሚመስል ስልጣን የለውም። በገዳ ስርዓት ውስጥ አንድ ኦሮሚያ ክልል ወይም ያገዳ ባለበት አካባቢ ላይ መፈጸም አለመፈጸም እንዳልኳችሁ ነው። ሃይማኖትም አለ ተብሎ እኮ ሃይማኖቱን ግልባጭ መሆን አለ። በገዳ ውስጥ ግን 3 ወር በዛ አካባቢ ላይ የኖረ ሰው የዛ አካባቢ ዜጋ ነው የሚለው። ታዲያ ዘረኝነት ይሰራል ነው። ሰዎች በስራቸው ነው የሚለኩት። ጥሩ ከሰሩ ጥሩ ይባላሉ፣ መጥፎ ከሰሩ መጥፎ ይባላሉ። አስተምሮቱን አወቅ ነው። ማን እንደሰራብን አወቅ ነው። የኛ ተልእኮ እንዳልሆነ አወቅ ነው። ሰው ውሃ፣ መንገድ፣ ሌላ ትምህርት ቤትና ጤና ጣቢያ መሰረተ ልማቶችን እየፈለገ እዛ አሩሲ አካባቢ ነው ይሄ ጡት ቆረጠ የሚለው ሐውልት የቆመው 25 ሚሊዮን ምናምን ገዳማ ነው ባለኝ እንትን 25 ሚሊዮን ብር ገዳማ የፈጀ ሐውልት አቆመልን። እድሜ ልኩን ለበቀል የሚጣደፍ ትውልድ ሆኖ እንዲያድግ። የዛ ህዝብ ጥያቄ ግን አገራችን ለምንድን ነው ሞተብህ አይደል? አዎ ደም አድርቅ። በቃ የሞተው ሞተ፣ ስተት ነው። የትኛውም ኢትዮጵያ ላይ የጎሳ ስርዓት የሚባል የትኛውም ስርዓት ላይ የሽምግልና ስርዓት ላይ አለ። ስተት ተፈጠረ አይደል? አዎ ስተቱን መዝጋት፣ በካሳ በደም አድርቅ። በቃ የሞተው ሞተ፣ ከዚህ በኋላ ሰው መሞት ይቁም፣ ሰላም ይምጣ ብሎ የሚዘጋበት እርቁም ደግሞ በትክክል የእውነት እርቅ የሚሆንበት ስርዓት አለ። ያንን ባህልን መጡና እነንቶኔ እንዴት እንበት ነው? ጥንካሬውን አወቁ። ጥንካሬውን የሚበትኑበትን ነገር ሰሩ። የነሱን አምላክ ሆነን ነጭ ሆነን ወይም ባዶ አድርገው ሰሩንና ይኸው ተጠፋፋንበት። ዛሬ እያንዳንዱ ሞባይል እያንዳንዱ ኤሌክትሮኒክስ እኛን እየሰለለን እንደሆነ ታውቃላችሁ። አሁን ኮምፒውተርም ሞባይልም የትኛውም ቴሌቪዥንም እኛ እናየዋለን። እሱ እኛን ትክ አድርጎ እያየን እኛን እየሰለለን እንደሆነ ለሰሩት ላመረቱት ሰው ባለፈው አንድ ጊዜ የአውስትራሊያ መንግስት ከቻይና ሀገር የገዛቸውን የሴኩሪቲ ካሜራዎችን የስለላ ስራ ይሰራሉ በሚል አስወግዷቸዋል። እዚህኛ ሀገርም ከ7000 በላይ የሚሆኑ ስማርትፎንስ ለቻይና ይሰልሉ ነበር ተብለው ሰዎች ይዟቸው ከቆዩ በኋላ የተወገዱበት ሁኔታ አለ። ምን ለማለት ነው? በገንዘባችን ገዝተን በኪሳችን የያዝነው ስልክም በቤት ውስጥ ያለው ቴሌቪዥንና ኮምፒውተርም ቢሆን ለነርሱ እንደሚሰራ እንደ አንድ ኤጀንት ሆኖ በቤታችን ያለ እንደሆነስ እናውቃለን ወይ? የሚሳይልና አሁን ያሉ የተለያዩ ድሮንስ እና ሌሎች ሶፍቲኬትድ የሆኑ የጦር መሳሪያዎች በሰሯቸው ሰዎች ሃንድል ስለሚደረጉ የኢትዮጵያ መንግስት እየሰራ ያለው ዛሬ ያላየ ነው፣ ነገ የምናወራው አሴምብሊ ያደርጋቸዋል። ሀገርኛ ኮዶችንና እንደዛ ጨምሮ ሌሎች ሀክ እንዳያደርጓቸው ተጠቅመው የሚሰራቸው የሚያበለጽግባቸው አቅም ያላቸው ልጆች ሁሉ አሉ። ብዙ ጀግኖች አሉ። በነገራችን ላይ እነኛ እዚህ ሚዲያው ላይ እንዳለው ጫጫታ ሁሉ አይደለም። እና የኢትዮጵያ መሻገርውን ነው። ደብረጽዮን ቢንጫጫም ሳንደነግጥ፣ አቦ ኢሳያስን ቢጮህ ሳንደነግጥ፣ ኤርትራ ውስጥ የተጨቆነው ህዝብ ካለ ይውጣ፣ ሀቁን ያውጣ። ትግራይ ውስጥም ያለ የተበደለ ሰው ያውጣ። አይ እያወቀ የለም ከደብረጽዮን ጋር ነው የምቀጥለው ከኢሳያስ ጋር ነው የምቀጥለው ካላችሁ ደግሞ እንደ ጉባለች በርቱ፣ መንገዱን ጨርቅ ያድርግላችሁ ነው እንጂ የምፈራችሁ ወር እንደዛ አይነት ነገር አይደለም። ቢኮዝ ከዚህ ማህበራዊ ሚዲያ ላይ ወይም የተለያየ ቦታ ላይ ከሚነገረው ነገር ሁሉ ወጣ ያለ ነገር እኔ ጋር ስላለ አያሳስበኝም። ሳይሰማ ሰዎች እንዳይሳሳቱ ነው እንጂ እየሰሙ እያወቁ ለሚገቡ ሰዎች ችግር የለም፣ በርቱ፣ አቋማችሁ እንዳትቀይሩ ነው የምለው። እንደው ላልሰሙት ብቻ እንዲሰሙ ነው። እንደሱ አያሳስብም። ጀስት ግን የነሱ ዓላማ ያን መገንጠል፣ ከዛ 9 ሀገራት ደግሞ አንተ አማራ ተነስ፣ አንተ ኦሮሞ ተነስ፣ አንተ ቤንሻንጉል ጉሙዝ ተነስ፣ አንተ አፋር ተነስ ተብሎ ያንን በሽታ ከዚች ሀገር ላይ ላለማንሳት ለማስቀጠልና ለማስፋፋት ነው ደብረጽዮንን የሚወናጨፈው። ከዛም ጋር ይላልና ዴቭ ኮርዳውት ቅድም እንዳላችሁ ትናንትናም ሲናገር እንደነበረው ኢሳያስ እና ደብረጽዮን ጋር ተግባቡባል፣ ሊግባቡ አይችሉም። ህወሓትና ትግራይ እነዚህ ቆሻሾች በሰሩት ክፋት 91 እና 92 ላይ የደረሰውን ጉዳት ማሰብ ነው። የቆሻሻ ብንላቸው ራሱ ለነሱ እንደውም ጠቀማቸው ይሆናል እንጂ ስድብ አይደለም። እኛ ሀገር ላይ በአንዳንድ ዝም ብሎ ራፍሊ ነው መቼም እኛ ሀገር ቁጥርም መረጃም እኮ አይነገር።
አንዳንዱ 100,000 ይላል፣ 90,000 91,000 ብቻ 100,000 ድረስ ከኢትዮጵያ ውስጥ ወጣት እንዳለቀ በኤርትራ ውስጥ ደግሞ ስንት ሰው እንዳለቀ እንጂ እና እነዚህ ሰዎች በሰሩት አይደለም ያ ሁሉ ህዝብ ያለቀው። ዛሬ ተመልሰን ከነዛ ጋር ተዋደን ከነዛ ጋር ታረቅን ከነዛ ጋር ምን አልን ማለት እዛ ጋር ባለቀው ህዝብ ላይ መቀለድ አይደለም፣ ጤነኛነት ነው። ይሄ ነው ዓላማው። እና እነሱ ራሱ የተናገሩትን ራሳቸው የፈረሙትን ፊርማ አንፈጽምም ብለው ሌላ ብጥብጥ አንስተው ያኑ ያደረጉ ሰዎች ጠቅላይ ሚኒስትር ዶክተር አብይ ከመጣ በኋላ ነው በቃ የአልጀርሱን ስምምነት ተቀብያለሁ ተብሎ ያችን ቀን ህዝብ ከህዝብ ጋር በእንባ እየተራጨ የተገናኘበትን ቀን ባለጌዎች ክፉዎች አጥረውት የነበሩትን የጥፋት አጥር ሰብሮ ሰውን ከሰው ጋር ያገናኘ አቶ ኢሳያስም ከዓለም ጋር የተዘጋበትን ጥቁር አጥር ሰብሮ ነፃ ያወጣውን ሰውዬ ላይ ነው ዶክተር አብይ ጋር ጠብ እንትን ያለው። ይሄ ግፍ ስለሆነ ማንም አያሸንፈውም ጠቅላይ ሚኒስትር ዶክተር አብይ በግለሰብ ደረጃ ራሱ በድብቅ ኢሳያስ ኦነግን እንትን ቢል ግንቦት ሰባትን እያለ ሌላ ብዙ ነገር ቢያሰለጥን ምን ቢል ያንን አጥሩን ሰብሮ ግን ለኤርትራ የውጭ ጉዳይ ሚኒስቴር ሆኖ የተዘጋበትን የተጣለበትን መለስ ዜናዊ እኮ እያለ ገንዘብ ከፍተኛ በጀት ይመደብለት ነበር የኢሳያስን ስም ለማጥፋትና ኤርትራ ላይ ተደጋጋሚ ማዕቀብና ጥላቻ በዓለም ላይ እንዲደርስባት ለማድረግ የሚሰራ ነገር ነበር። እና እነዛ ሰዎች ተመልሰን አንድ ሆነን ኢትዮጵያ እንወጋለን፣ ኢትዮጵያ እናጠፋለን። የረከሱ ሰዎች ተሰብስበን አንድ ነን አሉ። ኢትዮጵያን ለማፍረስ የሚሰሩትን ሁሉ እኛም ለማፍረስ እንሰራለን። ግብፅም ሶማሊያም መሰከሩልን። ሰው ሀገራችን እንዳትፈርስ ኦሮሞነት አማራነት ተብሎ የተሰራውን ቋንቋ በማፍረስ አብረን በመቆም ሀገራችንን እናጸናለን ወደሚለው በእልህ መግባት አለብን። እንደማይሆንም ይታወቃል። የነገሩን ቢያንስ በወሬ እንደነ መሳይ አይነትና መሰል ባንዳዎችን ከፊት አሰልፎ የሚደረግ አይነት ነው። ሌላው በ10 ሺህ የሚቆጠሩ ትናንትና ኤርሚያስ ነው እንደዛ ሲያወራ የነበረው በ10 ሺህ የሚቆጠሩ ጽንፈኛ ባንዳዎችን ከኢትዮጵያ መልምለን ከኢሳያስ ጋር ሆነ እናሰማራለን የሚል የግብፅ አጀንዳ አለ። ቀላል ነገር አይደለም። ከኤርትራ ከትግራይ ከአማራ ክልል ሞር እና በቃ ጽንፈኛ የሆነ ከየትኛውም ክልል ላይ ሰብስበን 10 ሺህ ሰዎችን ኢትዮጵያን ለማፍረስ የሚሰሩ ባንዳ ሰዎችን በሚዲያውም ሆነ በተለያየ ቦታ ላይ እናሰማራለን ተብሎ እቅድ ይዘው እየሰሩ ነው። ቀላል ነገር አይደለም። ያንዳርጋቸውን ጽጌ ኔትወርክ አስቡት እያለ ነበር ኤርሚያስ። አንዳርጋቸው ጽጌ የሞት ፍርድ ተፈርዶበት ያረጀ ጦጣ መስሎ ጠቅላይ ሚኒስትር ዶክተር አብይ ነው ነፃ አውጥቶት ይሄ ነበር የእውነት ሰው መስሎት እንደ ሰው አስቦ ህይወት ሰጦት ቤተመንግስትን ሁሉ እያስጎበኘው ነበር። አይታችኋል። መቼም እሱ ቢረሳው እኛ እንረሳው። ታዲያ በቀጥታ ሀገራችን ላይ በፖለቲካው ላይ ገብተህ እንዳትፈተፍት አንተ እንግሊዛዊ ዜግነት አለ እሱን የምትተው ከሆነ ሲባል እንግሊዛዊነቴንማ አልተውም አለ እና አሁን ኢትዮጵያን የምትፈልጋት ለማፍረስ ነው። ሸበቶ አንዳርጋቸው ጽጌ ሴት በመድፈርና መሰል ነውሮችን ሁሉ የመፈጸም ነው። ባጭሩ በሀገር ላይ የጨከነ ሰው ነኝ። በቤተሰብ ላይ በብዙ ነገሮች ላይ ብዙ ማለት በጣም ብዙ ነው። በህዝብ ላይ የጨከነ ሀገር ላይ የጨከነ ሰው ሌላ ምንም ነገር ያደርጋል። ሀገርና ህዝብ በጣም የተለዩ እንትኖች ስላሉና ያንን የመሰሉ ነገሮች ሁሉ የሚሄድ ነው። ያንን ኔትወርክን ታሳቢ አድርገን ማን ለምን ይናገራል፣ ለኛ ምን አስቦ ምን ሊጠቅመን፣ እሱስ ምን ሊያገኝ የሚለውን ውጤቱን ያሰበ የንግግር አረዳድ በመፍጠር አገራችን ማሻገር ግዴታ ይኖርብናል። ምንድነው ያለበት የሰውዬ የኢትዮጵያ ህዝብ አብሮነት በክልል ደረጃ ምን ተመረጠ በክልሉ በዚሁ ተጠናቋል። መሆኑን ለመናገር እንግዲህ የቋንቋ ፖሊሲው ላይ ምን ነበር? ክልሎች ሶስት ቋንቋ ይማራሉ ከአማራ ክልል በስተቀር። ለምሳሌ ኦሮሚያ ክልል ኦሮምኛ የክልሉ ቋንቋ ነው፣ ይማሩታል። አማርኛ ብሔራዊ ቋንቋ ነው፣ ይማሩታል። እንግሊዘኛ ዓለም አቀፋዊ ቋንቋ ነው፣ ይማሩታል። 3
ስሪ ላንጉጅ ፖሊሲ ነው። ኦልሞስት አማርኛ የስራ ቋንቋ ተብሎ ነው። አዎ የስራ ቋንቋ ነው። ብሔራዊ ስልህ አገር ሁሉ የሚጠቀምበት ቋንቋ ነው። ይማሩታል። ሌሎቹም በፈለከው ብትል አማራ ክልል ግን አማርኛ የብሔረሰቡ ቋንቋን ነው። የሀገር አቀፍ የስራ ቋንቋውም ስለሆነ እንግሊዘኛና አማርኛ ብቻ ነው የሚማረው፣ ሁለት ነው። ስለዚህ እንደሌላው 3 ቋንቋ ይማር ተባለና በ1991 ይመስለኛል አንድ የፈለጉትን መርጠው አንድ የብሔር ቋንቋ ይጨምሩ ተባለ እና እኔ ያኔ ባህር ዳር ዩኒቨርሲቲ ነበርኩ። ሪሰርቹን ምርምሩን ለመስራትና አሰስመንት ሰርቶ በክልሉ ጥናት አድርጎ የተመረጡትን ቋንቋዎች ለማቅረብ ውድድር ወጣና እኔ እና 2 የባህር ዳር ዩኒቨርሲቲ ሰዎች በግሩፕ ለመስራት ሪሰርቹን አሸነፈ። በአንድ አመት ጊዜ ውስጥ ለመስራት ተመረጠና የኛ ፕሮፖዛል 1 አመት አጥንተን ተማሪዎችን፣ የተማሪ ቤተሰቦችን፣ መምህራንን፣ የትምህርት ቢሮ በየደረጃ ያሉ ኃላፊዎችን በተመረጡ ሳምፕል ወስደን በክልሉ ሁሉ አድርገን መጨረሻ ላይ አመራረጡም በቦታ በኤሪያ በአጠቃላይ ግን በአማራ ክልል ኦሮምኛ ተመረጠ። በጥናቱ መሰረት የአማራ ክልል ተጨማሪ ኦሮምኛ ቋንቋ ተመረጠ። ያንን ለክልሉ ምክር ቤት ቀረበ። እዛ የነበሩት ባለስልጣናት አሁን ግን የሉም። ግማሾቹ እስር ቤት ናቸው፣ ግማሾቹ በህይወት የሉም። ተሳድበው ነው ያባረሩት። እንዴት ሆኖ ነው ኦሮሚያን የሚመርጠው? እዛ ከላይ ትግርኛ ነው ያለው፣ ወደ ላይ አካባቢ ወደ ደባርቅ ዳባት ይዞ ያለው እኮ ትግርኛ ነው የሚመርጠው። ይሄ ከሆነ መጀመሪያ ማስጠናት አልመረጥ። አየህ፣ ይሄ ፖለቲካል መሳሪያ ላይ ረጉት ነው የሚፈልጉት። አሁንም ያንን ህዝቡ ከዛ ሁለተኛ ሆኖ ደግሞ የተመረጠው ሌላ ቋንቋ ነው፣ ሶስተኛም ድረስ አልገባም። በአካባቢ ወደ ላይ ያሉ ቦታዎች በአካባቢ ስታያቸው መርጠዋል። የሚያዋስናቸውን ቋንቋ ይመርጣሉ። ግን በአቬሬጅ ነው የምታየው። በክልል ደረጃ ምን ተመረጠ፣ በክልሉ ምዕራብ፣ ምስራቅ፣ መሃል ድረስ ታስቀምጥና በአጠቃላይ ግን ይሄ ነው የምትለው። አየህ፣ ይሄንን ቋንቋ ለመጫን ነበረ ፕላኑ መጀመሪያም። አየህ፣ ፖለቲካል መሳሪያ ነበር እንጂ የሰዎቹን የህዝቡን የዜጎችን መብት ማስጠበቂያ አይደለም። ወረወሩት ያንን። ከዛ በኋላ ስሰማ ሌላ አንድ ሀገር ወዳድ አጥኚ ነኝ ብሎ በግሉ አጥንቶ ትግርኛ የተመረጠው ብሎ አመጣሉ። ያንን ኢምፕሊመንት ለማድረግ ሲፈልጉ የክልሉ የትምህርት ቢሮ ኃላፊ የነበረ ሰው ስራውን ትቶ ኃላፊነቱን ትቶ ስደት ገባ። አይሆንም አላስፈጽምም ብሎ አየህ፣ ዶክተር ብቃለ የሚባል ሰው አሁን በህይወት የለም። መሳሪያ መሆኑን እዚህ ጋር እንግዲህ ወንድማችን የሚናገረው ምንድነው የሚሰራው ነገር በተለይ የቋንቋ ጋር የተያያዘ አንዱ አጥር ተደርጎ በሀገራችን ላይ ይሄ አሁን ያለው መከፋፈልም ቢሆን ኢትዮጵያዊነትን በቋንቋ ማሳነስና ለሰዎች ሊያገለግል የመጣው ቋንቋ እንግሊዝኛን፣ ጀርመንኛን፣ ቻይንኛና አረብኛ ሌሎች ቋንቋዎችን ከዓለም ህብረተሰብ ጋር አብረን ለመሆን ለመግባባት እንደ ገንዘብ እንደሆነ ቁልፍ ነገር ነው ዛሬ ቋንቋና እሱን ለመማር ጥረት እየተደረገ ባለበት ላይ እኛ ሀገር ያሉ ፖለቲከኞች ደግሞ ያንን ህዝብ ለማጥፋት ስለሆነ የሚፈጠሩት እነሱ አስበውም ስላልሆነ ራሳቸው ነፃ ሳይሆኑ ራሳቸው ተሸጠው ሌላውን ህዝብ ከዓለም ከጎረቤቱ ከቤቱ ለመነጠል ለመከፋፈልና ለማጥፋት ሲሰሩና እየሰሩ የነበሩ ስለነበረ በኦሮምኛ በአፋን ኦሮሞ ካላናገሯቸው አትገበያዩ እንደሚባለው አማርኛ ብቻ ነው እንጂ የአገሪቱ ቋንቋ መሆን ያለበት ብሎ እንዲከራከር ከዛም ሌላው አዎ ይልና አማርኛ ቋንቋ የሀገሪቱ ቋንቋ ነው መባሉ በራሱ እንደ ድል የሚቆጥር ትውልድ እንዲፈጠር ከዛ ሌሎቹ ለሶስት ቋንቋ ያውቃሉ፣ አማርኛ ደግሞ የፌዴራል ቋንቋ ነው። በዚህ ላይ እየተጎዳ የነበረው አማርኛ ተናጋሪው ህዝብ ስለነበር እሱን ተጠቃሚ እንደ ሀገሩ ተጠቃሚ ለማድረግ ሲባል አንድ ቋንቋ ተጨማሪ ቢያንስ እንግሊዝኛ ነው፣ ውጭ ሀገር ነው እሱ ሜጀር ወይም እንደው በሁሉም
ዲፓርትመንቶች የትምህርት ክፍሎች ሳይቀር ሜጀር ተደርጎ ነው የሚሰጠው እንግሊዘኛ እና እሱ እንደ ሜጀር እየተሰጠ ከዛ አማርኛ ነው እሱ በሌሎች ቦታ ላይ ያለ ነው። አማራ ክልል ወይም አማርኛ የሚናገሩ ሰዎች ግን ከዛው ውጪ አይማሩም። ያ በራሳቸው ከሌላ ጋር የሚገናኙበት ነገር በማጣታቸው እንደዚህ ነው ሲባል በጠቅላላ ህብረተሰቡ ምርጫ ወይም ማጆሪቲ ቮት ስለሆነ የሚመረጠው አብዛኛው የድምጽ ምርጫ ስለሆነ የሚወሰደው በዛ ሜጀርመንት አፋን ኦሮሞ መናገር ነው ወይም ተጨማሪ ተደርጎ ቢሰጠን የሚል የወላጆችና ተማሪዎች በተናገሩት አሰስመንት ወይም የጥናት የሳምፕል ጥናት መሰረት እንደዛ ተወሰነ ሲባል የለም ትግረኛን እኛ ወደ ትግራይ ነው የምንሄደው የሚል የፖለቲካ መጓተቻ መድረክ ተደርጎ ይጠቀሙበት እንደነበረ ነው እሱ የሚያወራው። ህዝብን ለመጥቀም ብሎ ባጭሩ ይሰራ የነበረ አመራር እንዳልነበር ነው ማጠቃለያ። ዛሬም ህዝብን ለመጥቀም አይደለም ህዝብን እንዳይጠቀም በማድረግ ህዝብን እንዲጠፋ በማድረግ ህዝብን በማዋረድ ህዝብን በማስራት ህዝብን በማጫረስ ህዝብን በመግደል በማገዳደል ህዝብን ጠቅላላ ጥፋት ውስጥ በመክተት ነው ከፊት ሆነን ነፃ አውጪ ነን ምናምን ነኝ የሚሉ አካላት በሙሉ ህዝብን ላይ ሊሸቅሉ የህዝብን ውድቀት ሊያፋጥኑ የመጡ መሪዎች እንደሆኑ የሚያጠቃልል መሰረታዊ ነጥብ ነው የሚያስቀምጠው። ደብረጽዮን ተመልከቱ። አላልቅልኝ አለ ህዝቡ። ሌሎችም ፋኖን ተመልከቱ። አላልቅልኝ አለ ህዝቡ። ባለፈው ቦኮ ሃራም ኮርዳዊት ጋር እንትን ያለውን እኔ ጋር ማምጥቼ እዛ ጋር የላከውን በዋትስአፕ እኔ ጋር ሰብሰብ አድርጌ ያስቀመጥኩበት ፕሮግራም አለ። ለኦሮሞ ምን ሰራ ይመስላችኋል? ኦሮሞን ለማጥፋት ነው። ህወሓት ለትግራይ የሚሰራ ይመስላል? ህወሓትን ለማጥፋት ነው። ፋኖ ለአማራ ህዝብ የሚሰራ ይመስላል? አማራን ለማጥፋት ነው የተሰራ ነው። እኛ የምንሰራው ለግብፅና ለአሜሪካ ነው ይላል። ከባለቤቱ በላይ እንግዲህ እንዴት እንትን ማለት ይቻላል? ድርጊቱ በራሱ መሰዳደብ፣ መጠላለፍ፣ መሳሪያ አንስቶ መተኮስ፣ መንገድ መዝጋት ምን ማለት ምን ያመጣል? ውጤቱ ቀላል አይደል? ይታወቃል እኮ። እና የማንም መጫወቻ ከመሆን እንቆጠብ። እነዚህን ክፉዎች ኤክስፓየር ዴት ይኑራቸው። እስከዛሬ ድረስ ደማችንን ያፋሰሱ አጥር ሰርተው ያባሉን ያጋደሉን በጥርጣሬ ሞልተው በጥላቻ ሞልተው ዛሬም በክፋት ላይ ያቆሙን ወደ ሰላም ወደ ብልጽግና ወደ እድገት ወደ አንድነት ወደ ክብራችን ወደ ሰውነታችን እንዳንመጣ መንገድ የሚዘጉብን ሰዎች አስወግደን በኢትዮጵያዊነት ክብራችን ኢትዮጵያ እናሻገር እንሻገር። የሚጠቅመን እሱ ነው። የማንም በዚህ ዓለም ላይ የሌለ እርስ በርስ የመባላትና የመጠላለፍ ነገሮችን እናቁም። የኢትዮጵያ ስኬት ይቀጥላል። እሱ ነው እውነታው። እገነጥላለሁ እገነጣጠላለሁ የሚለው ሁሉ ራሱ ተገነጣጥሎ እንዲያበቃ እናድርግ። እስኪ ተነሽ 4 ልጆችሽን የቀበርሽ የትግራይ እናት ተናገር እስኪ። እስኪ ተነስ በንሰሞን ላይ አግተው ብር የተቀበሉ አማራ አካባቢ ላይ ያለ ወንድም ተናገር፣ መድረኩን አግኝ እስኪ። እስኪ ልጆችን ከትምህርት ቤት ያስተጓጎሉብህ ቤተሰብ ተናገር እስኪ። እዚህ የኦሮሚያ አካባቢ ላይ በዛ ችግር ውስጥ ሰለባ ውስጥ የሆንክ እስኪ ተናገሩ እስኪ። ታች ያለው ሰው እስኪ ይናገር፣ መድረኩን ለነሱ እንተውለት እስኪ። እና ደብረጽዮንና መሰሎቹ ያ የክፋት አውሬዎች እነሱን በማስቆም ሀገራችንን ወደፊት እናራምድ። በየትኛውም አግባብ በሀገራችን ላይ ክፋትን አውርተው ለክፋት የሚያነሳሱ ሰዎች ብሉ ጠላቶቻችን እንጂ ወዳጆቻችን ስላልሆኑ ኢትዮጵያን ለማሻገር እንጓዝ። ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር። ኢትዮጵያ ትቀጥላለች፣ ትሻገራለች። ሶማሊያም ማንም ይፈክር፣ መከላከያ ሰራዊታችን እናት አባቶቻችን በጸሎት በምን ያሉት ሁሉ ያንን አበርተው ይቀጥላሉ። በየትኛውም ቦታ ላይ በአድሚነት በምን ሚዲያዎችን ሀቅን በማውጣት የምትሰሩ የምትለፉት ወንድሞች በሙሉ ድላችን ይቀጥላል። ጸሎት ማብዛት፣ የምናየውንም የማናየውንም ነገር ፍትሃዊ በሆነ ፍርዱን ይፈርድ ዘንድ ለፈጣሪ በየእምነታችን ጸሎት እያደረግን ደግሞ ፍርዱን ለሱ መስጠት እንጂ የኛ የማሸነፍ እንትናችን ይቀጥላል። ጠላቶቻችን የትኛውን ነገር ምናልባት ሜምበር ስለሆኑት ብቻ ሊሆን ይችላል። አንድ ለየት ያለ ቪዲዮ የአባቶችን ሚስጥር ልናገር እችላለሁ። እዛ ጋር ሰርተን ሼር ታደርጉትና ቀጣይ ሞኔታይዝ አድርገው እንደዛ እንትን የሚሉት ከሆነ ሌሎችንም እንደዛ እያበዛ እንሄዳለን። በዛ እንትናት በሩ ትናንትና ቻሌንጅ ተናግሬ ነበር። ያን ሳፖርት ያን በረካ መውሰድ የሚችል ሰው ካለ ዋትስአፕ ላይ እንዳልኳችሁ መልዕክት አስቀምጡና ሰዎችን ላገናኛችሁ ብያለሁ። እነዛን ፍቅራቸውን ለማስቀጠል ቤተሰባዊ እንትናቸውን ለማስቀጠል በረካውን ውሰዱ። የኢትዮጵያ ማሸነፍ ሀቅ ነው። ለጥላቶች አታስቡ። እንደው ለዛ ድንገጥ እንዳትሉ።
አንድ ቀን ቢሆን አብረን የተነጋገርን ሰዎች ወይም እዚህ ጋር ስናወራ የሰማችሁኝ ሰዎች ችግሩ ቶሎ ይቀረፍ ወይስ እኛ እንደው እየተዘናጋን ይቀጥል የሚለው እንጂ የኢትዮጵያን ማሸነፍ የእውነትን ማሸነፍ የጠላቶቻችንን ቀብር መፈጸም አትጠራጠሩ። ኢትዮጵያ ታሸንፋለች። ድሉ የኛ ነው። ሰላማችሁ ይብዛ። ደህና ደሩልኝ። ተባረኩ።